አጋንንት በማን ስም ነው የሚወጣው? እሱ ነው አይደል? የኛ ቤቶቹ ልጆች ራሱ ሲቀላቅሉ አይቻለሁ። መቀላቀል ያልነበረባቸው ስላሴ ጾታ አላቸው። በጣም ስቱፒድ የሆነ ነገር ነው የሰማነው። አሁን ኢማጂን አራት አይና ናቸው ያንን ነገር። ከዛ ልጀምር ቆይ። ተወደደም ተጠላም እኚህ አባት አውደ ምሕረት ላይ የሰበኩት እኔን አይወክልም፣ የክርስትና አስተምሮ አይወክልም። ሊቀ ስልጣናትም ባሉበት ልናገር። ስላሴ አካል አላቸው የላቸው? ሲውላቸውም ተናገሩ። ጾታ አላቸው የላቸው? ተናገሩ። አይዟችሁ። ወይም የላቸውም ወይም አላቸው በሉ። የላቸውም። ያገር ያለ መብረቅ ማለት መምጣቱ በጣም ይገርም። እናንተ የእንታ ቃለ ሕይወት እርሶም ባሉበት ልናገር። አንድ ሰው ሲሰብክ ስለሰማው ሊቀ ስልጣናት እንኳን ኖሩ ዛሬ አንድ ምሁር ሲያስተምር ሰምቻለሁ። ይሄን ነገር ሃይ መባል መቻል አለበት። ጾታ የላቸውም የተባሉ መላእክት ናቸው እንዴ? ምንድነው? እዛ አትናቴዎስስ በምዕራፍ 8 ላይ በአንቀጽ 8 በነገራችን ላይ እነዚህ እነ መጽሐፈ መነኮሳት እና ሃይማኖተ አበው አንቀጽ እንጂ ምዕራፍ አይባሉ። ይሄ መታወቅ አለበት። ስለዚህ በዛ በስምንቱ ላይ ለእግዚአብሔር አካል አለው፣ ዓይን፣ ጆሮ፣ አፍንጫ ብሎ ወኩሎሙ መልክዓ ጽዱቃት የታወቁ የተለዩ መልክዓት አሉት አላለም አትናቴዎስ? እንዴ ነውር እኮ ነው። ለአብ ፍጹም አካል ፍጹም መልክ ፍጹም ገጽ አለው። ለወልድ ፍጹም አካል ፍጹም መልክ ፍጹም ገጽ አለው። ለመንፈስ ቅዱስ ፍጹም አካል ፍጹም መልክ አለው ስንል ከምን እስከ ምን ተተርጉሟል እኮ። ከራስ ጠጉር እስከ እግር ጥፍር አልተባለ? ነውር ነው። ወላዲተ አምላክን እንደው በዚህ አንገቴን እሰጣለሁ። ነውር ነው ያልተባለ መምህራን ያላስቀመጡት ያላሉት ሲናገር ስለሰማሁት ነው። ከዚህ የምጠየቅ ከሆነ ከዚህ በኋላ ልጠየቅ። የኛ አካል በስላሴ አካል ልክ ነዋ እንዴ? አናፍርበትም። ሃይማኖት እኮ ነው እንዴ? ሙሉ አካል ነው ያላቸው። ረቂቅ መለኮታዊ አካል ንግበር ሰብአ በአርአያነ ወበአምሳሊነ፣ በአርአያችን እንደ ምሳሌያችን ከራስ ጠጉር እስከ እግር ጥፍር። ለምን ነው ስላሴ ታዲያ መልክ ተደርጎ የተደረገላቸው? ከአብርሃም ቤት ሲገቡ መልክ አልቦ ነበር? አካል አልቦ ነበር እንዴ? እኛ ስዕል የስላሴን ስዕል ስንስል ከአብርሃም ቤት በሶስቱ ሰዎች አምሳል ኦሪት ዘፍጥረት ምዕራፍ 18 ላይ በሰዎች አምሳል የሳልናቸው ዝም ብለን ነው እንዴ? ነውር እኮ ነው እንዴ? እንግዲህ እንደሰማችሁ ሰባኪው ሲጀምሩ ለስላሴ አካላት አለው በማለት ይጀምሩና አካል አላቸው የላቸውም በሚል ጥያቄ ይጀምራሉ። ያው ሁላችንም ክርስቲያኖች ለስላሴ አካል አለው ብለን እናምናለን። አካል ስንል ግን ምን ማለት እንደሆነ እናብራራለን። እሳቸው ግን አካል ሲሉ የክፍል አካልን እያጸደቁ ነው። ከራስ ፀጉር እስከ እግር ጠፍር ድረስ ለፈጣሪ በክፍል አካላት እየገለጹ ነው። ማለትም እጅ የሚባል እግር ያልሆነ ከእግር ማይመሳሰል፣ ጠፍር የተባለ ከጣት ማይመሳሰል ለፈጣሪ እያጸደቁ ነው። ምን ይሄ ብቻ ደወርስ ፓርቱ ምንድነው? እሱ ስላሴ ጾታ አላቸው ወይንስ የላቸውም በማለት ጥያቄያቸውን ይጀምራሉ። ምእመኑ ደግሞ ነው ጾታ የላቸውም ስላሴ በማለት ይመልሳሉ። ይህን ጊዜ ጓ በማለት እንዴት እንዲህ ትላላችሁ? ይሄ መብረቅ የሚያወርድ ነው። ስላሴ ጾታ አላቸው አይነት መልአክ ብቻ ናቸው ጾታ የላቸውም የተባለው እንጂ እንዴት ለስላሴ ጾታ የላቸውም ትላላችሁ በማለት ይቆጣሉ። ቁጣ ብቻ ሳይሆን መብረቅ የሚያወርድ ከባድ ንግግር ከመሆንም አልፈው አንገታቸውን የሚሰጡለት አስተምሮ እንደሆነ አንዱ ሲያስተምር እንደሰሙት ደግሞ ለፈጣሪ ክፍለ አካላትን እኛ ላይ ያሉት ሁሉም አሉት የሚለውን እንደዛ አይባልም ብሎ ሲያስተምር ሰምቻለሁኝ። ይሄ ከባድ ስህተት ነው እያሉ ነው። ይሄ ከባድ ስህተት አይደለም፣ እምነታችን ነው፣ እምነታችንም ጭምር ነው። እንደውም ለፈጣሪ ክፍለ አካላትን ጣት የሚባል እጅ ያልሆነ ተእጅ ላይ የተገጠመ እግርን ያልሆነ ከእግር የተለየ የክፍለ አካላት የምታጸድቁ ከሆነ እርሶ የአካላት ስብስብን ፍጡር እያመለኩ ነው ማለት ነው እንጂ ፈጣሪም ሊሆን አይችልም። እንዲሁም ደግሞ እሳቸው ሁጃ አድርገው ያቆሙት የማንን ነው? ሃይማኖተ አበው ላይ በመጥቀስ የማንን? የአትናቴዎስን ነው። አትናቴዎስ ለፈጣሪ ከራስ ጠጉር እስከ እግር ጠፍር ድረስ አለው ብሏል። ስለዚህ እኛ ላይ ያለው ሁሉ ማንኛውም የክፍለ አካላት ፈጣሪም ላይ አለው ብለው እሱን ኮት አድርገዋል። ሃይማኖተ አበውን በሉት መጽሐፈ ሜላድን በሉት
የመጡት ከ11ኛው ክፍለ ዘመን በኋላ 15ኛው ሴንቸሪ ምናምን የተተረጎሙ እንደመሆናቸው እነኚህ መጽሐፍት ከየት ነው የተተረጎሙት? መሰረታቸው ምን ላይ ቤዝ አድርገው ነው የሚለው ሊታይ ይገባል። ምክንያቱም እኔ ስህተት አለባቸው እነኚህ ትርጉሞች ብዬ አምናለሁ። ምክንያቱም አትናቴዎስ በራሱ መጽሐፍ ላይ ደግሞ ለፈጣሪ ክፍለ አካላትን እጅ እግር ያልሆነ ጣት ባት ያልሆነ ማጽደቅ ጣዖት እንደማምለክ እንደሆነ እንዲሁም ደግሞ ክፍለ አካላትን ስብስብ ማምለክ ፍጡር ማምለክ እንደሆነ በመጽሐፉ ላይ አስቀምጦ ሳለ ሃይማኖተ አበው ላይ እና እነ መጽሐፈ ሜላድ ላይ ስለ ሥላሴ አካላት እንደዚህ ክፍለ አካላት አሉት ብሏል ማለት ከፍተኛ ስህተትም በአትናቴዎስ ላይ ባላለው ላይ ብሏል ብሎ መቅጠፍ ነው የሚሆነው። ሥላሴ ጾታ አላቸው የሚለውን ነገር ይሄ እኛ ቤት ተወርቶ ቢሆን ኖሮ ኦኬ እኛ ቤት ባሉ አስተማሪዎች ተወርቶ ቢሆን ኖሮ ቪዲዮ ሰርቶ ይለቃሉ። ከኛ ጋር ዲቤት የሚገቡ ሰዎች ካን ኢማጂን ዳት። ለምንድን ነው ይሄ የሰውየው አመለካከት ነው ምናምን ብላችሁ እንዳታልፉ የሚያደርገው ለዚህኛው አንገቴን ሰጣለሁ ነው ያለው ሰውየው። ሥላሴ ጾታ አላቸው አካል አላቸው የሚለው ያ አካሉ በጾታ ይነገርለታል ብሎ ያወሩት አንገቴን የምሰጠው ነው ብሎ ነው የተናገሩት። ስለዚህ የአፍ ወለምታም አይደለም በጣም የሚያምኑበት ኦኬ በጣም ይሄ በቃ የሚተማመኑበት አይነት አስተምሮ ነው ማለት ነው። ይሄን ነገር እኛ ቤት ያሉ አስተማሪዎች ልክ እንደ ማሙሻ ፈንታ ያሉ እንደ ያሬድ ጥላውን ያሉ እነ ዴቭ ያሉ ምናምን አውርቶት ቢሆን ኖሮ ፕሮቴስታንቱ እስቲ አንድ ቪዲዮ ሰምተን እንመጣለን። እንደምታየው ፕሮቴስታንቱ ጋር ሥላሴን አካል አለው በማለት አፍንጫ፣ አይን፣ ጸጉር፣ እግር፣ ጥፍር አለው በማለት ያስተምራሉ። ይሄ ከክርስትና የወጣ ነው ምናምን እያሉ ቪዲዮ ይሰሩ ነበር። እነሱ አግሬሲቭሊ እኛ ላይ በሚሄዱበት መንገድ ብንሄድ ማለት ነው። ቀና ብሎ አይሄዱም። ቀና ብሎ እንትን ገበያ ምናምን ሲሄዱ በጃንጥላ ተደብቆ ነበር የሚሄዱ የነበሩት። እነሱ እኛ ላይ እያንዳንዱ ግለሰብ ጤነኛውም በሽተኛውም የሚያወራውን ደሆል የፕሮቴስታንት አስተምሮ አስመስሎ የሚያመጡበትን መንገድ እኛ እነሱ ላይ በዚህ ዲቴል ብንሄድ ኖሮ ቀና ብሎ አይሄዱም። ገበያ አትወጡም። ገበያ አትወጡም። እና ይሄኛውን ለምንድን ነው የሚጠነክረው ሲባል ገስዋት የሰውየው ታይትሉ ምንድን ነው የሚመስላችሁ? ያንን ያወራው ሥላሴ አካላት አሏቸው፣ አይን፣ ጥፍር፣ አይን፣ እግር ምናምን አሏቸው። ኦኬ ለምንድን ነው የሚጠነክረው ብላችሁ ስታስቡ ማዕረጋቸው ማለት ምንድን ነው ማዕረጋቸውን ታውቃላችሁ? ቀሲስ፣ ቆሞስ ምናምን መምህር፣ ዲያቆን ምናምን ማዕረጋቸውን እስቲ የሰማችሁ ካላችሁ እስቲ ኮንፊርም አድርጉ። ከዛስ አንገቴን እንደው ሰጣለሁ ለዚህ አስተምሮ። ስለዚህ ይሄን ግለሰብ ሄደ ተሳስተሃል ለማለት ቁጭ ብለህ ገና ብዙ የምትከራከረው ነገር አለ ማለት ነው። ለምን? አንገቱን የሚሰጠው አስተምሮ ስለሆነ። ጳጳስ አይደለም ገና ነው። የደረሰኝ መረጃ የሰማሁት ማዕረጋቸው አራት አይና ሊቅ የሚባል ኦኬ፣ አራት አይና ሊቅ ናቸው። ይሄ ማለት ሐዲሱንም ብሉይንም አብጠርጥሮ የበሉ የሊቃውንት ከላይ ቁንጮ ተደርጎ የሚቀመጡ ግለሰብ ናቸው። ይሄንን ያወሩት የሆነ የዞረበት ሰውዬ ምናምን አይደለም ያወሩት። ዝም ብሎ ቆብ የደፋ ሰው አይደለም። አራት አይና ናቸው። አሁን በዚህ ደረጃ ያለ ግለሰብ በእኛ ቤት ውስጥ ያለ ያው እኛ እንደዚህ አይነት ማዕረግ በመደርደር አናውቅም አይደለ?
እንደዚህ ያለ ዝም ብሎ ፓስተር በሚባል ስም እነዚህ ጤነኛ ቤተክርስቲያናት ህብረት ውስጥ ኦኬ ያሉ ማለት ነው ሰዎች አውርቶ ቢሆን ኖሮ እስቲ ይሄንን ቪዲዮ ሰምተን እንመጣለን። እንደሰማችሁት ነው ፕሮቴስታንቱ ምን ያክል ከክርስትና የራቀ አስተምሮ እንደሚያስተምሩ ይሄ ማሳያ ነው። ተመልከቱ። ስላሴ አካላት አሏቸው፣ ጥፍር አለው፣ አይን አለው፣ ጸጉር አለው ያሉ ፕሮቴስታንቶች ያስተምራሉ። አሁን ወደ የትኛው ነው የምንሄደው? ኖ ሲሉን የት ነው የምንገባው እያሉ ቪዲዮ ይሰሩ ነበር። we are not the same we are not the same ለመራገጥ የሚመች ነገር ስንት ነገር እያየንላችሁ ነው። ጸጥ የምንለው ነው። ጾታው ወንድ ነው። እሺ ጾታው ወንድ ነው። እንግዲህ በወንድ ጾታ ተጠርቷል፣ ወንድ ነው ብለዋል። ስለዚህ እንዴት ነው እኔ ያለኝ ነገር አላቸው? ኡፍ አስፈላጊ ነው አላቸው። ተው አማን፣ ኧረ ወዴት ነው የሚተው? ይሄ እኮ እነሱ የሚያረጉትን ሩቡን እንኳን አናረግም እኛ። ሩቡን የአፉ ለምታ እንኳን እኛ ልጆች የሆነ ነገር ከተናገሩ የንስጥሮስ ልጆች የሰባሊዮስ ልጆች እያሉ ይሄዳሉ አይደል? እንደዚህ እንቀልድ እንጂ ጾታ አላቸው አላችሁ። እዚህ ደረት ላይ ትንሽዬ ጡት ወንዶች ያለን አላቸው። አብ አለው እዚህ ላይ እንደዚህ አይነት ጥፍር ምናምን አለው። አሻራ ያለው መዳፍ አለው ጸጉር አለው። ብሎንድ ነው? ጥቁር ነው? ቡኒ ነው? ምንድን ነው ጸጉሩስ? ይሄንን የተናገረው እንዳልኳችሁ አሁን ዘበነ ዶክተር ዘበነ ሶሪ ቀሲስ ዶክተር ዘበነ ዶክተር ዘሪሁን ሌላ ማን ናቸው? በቃ እዚህ ሚዲያ ላይ በብዛት የሚያወሩት ነገር የሚወጣላቸው እዛ ቤተክርስቲያን ውስጥ ያሉ ካህናት ማለት ነው። እነሱ አውርቶ ቢሆን ኖሮ እናንተ ስለነሱ ሰዎች እንደምታፍሩት እኔ ማፍርባቸዋለሁ። አሁን ዶክተር ዘበነ ዶክተር ዘሪሁን ምናምን ከየት አምጥተው እንደሚያወሩ ራሱ ግራ ነው የሚገባኝ። ይቀላቅላሉ ማለት ነው። እነሱ አውርቶ ቢሆን እንኳን እኛ ቤት እንዳሉ አንድ እንደሚቀላቅሉ ሰዎች ነው ምናምን ብዬ አልፋለሁ። ከነሙሉ ክብሩ ጥቁሩን ጋውን አድርጎ ቀሚስ አድርጎ አራት አይና ተብሎ ብሉይን ከአዲስ ያጠናቀቀ ግለሰብ እንደዚህ አውርቶ የግለሰቡ አመለካከት ነው ብለህ ልታልፍ አትችልም። ሃይማኖት አበውን ጠቅሶ የአትናቴዎስን ክፍል ጠቅሶ እዛ ሰውዬ ጋር ብትሄዱ አሁን አትናቴዎስን ነው መልሶ የሚጠቅስላችሁ ትክክል ይሁንም አይሁን ማለት ነው። አይ ማአልቲ አለቻት። ከባድ ነው። ሻያችንን እንጠጣች። ጥሩ እያናገረችኝ ነው። ያማን እና እንደዛ ነው። ብዙ የምናነሳው ነገር አለ። ጾታ አለው ወያ ምን ያረጋል? ሎቱ ስብዓት እነዚህ ናቸው ከኛ ጋር እንጂ እኛ ብቻ ነን ክርስቲያኖች፣ እኛ ብቻ ነን እውነተኛ ቤተክርስቲያን። ጾታ ያለው አምላክ እያመለኩ ማለት ነው። ጥፍር ያለው እግር ያለው ጸጉር ያለው ምናምን እያመለኩ እግዚአብሔርን አዋርዳችሁ ስታበቁ እኛ ነን። ለኔ አትመልስልኝ አራት አይናውን ጥራና ለሱ መልስልኝ። እኛ እሱ ካወራው ላይ ተነስተን እናወራ። አሁን የሱ ወይት ለምንድን ነው የምንሰጠው? የቤተ ክርስቲያኒቱ መምህር ካህን ስለሆነ። ማርክ እዛ ሄዳ አስተምሮ ላይ ይፈር ማፈሪያ ነው ይለኛል። ጾታ አለው ያለው ያንተው መምህር ነው። ጥፍር አለው እግር አለው ክንድ አለው ያለ ያንተ መምህር ነው። ያንተው ነው። ጾታው ለምን አስፈለገ? ያው ለመራባት ነው። ሌላ ምን ይሆናል? እግዚአብሔር መንፈስ ነው። ለመላእክትም ለእግዚአብሔርም ጾታ አይነገርም። ኦኬ ኒውተር ጀንደር ነው የሚነገርለት። ሲነገር በምንጠራበት በወንድ በሴት አድርገን ልንጠራ እንችላለን፣ ግን ሴት ነው ወንድ ነው እያልን አይደለም። ኦኬ
እሺ ሁለተኛው እዚህ ላይ ተመልሼ እመጣለሁ፣ እንስቅበታለን ትንሽ። ሁለተኛው አጋንንት በማን ስም ይወጣል የሚለው ማለት ነው። ይሄ አሁን የምር አሁን መነጋገሪያ እኔ አውቃለሁ። በዛ ቤት ለምን ክርክሯ እንደመጣች እናውቃለን። በአርሴማ ስም የሚለውን ለማጽደቅ ነው። በሚካኤል ስም፣ በገብርኤል ስም፣ በድንግል ማርያም ስም፣ በመላእክት ስም፣ በቅዱሳን ስም የምትሏን እሷን ለማጽደቅ ነው። አይ በኢየሱስ ስም ነው የሚወጣው ካሉ እዛ አጥማቂ የሚባሉት ሰዎች ስራቸው ሊስተጓጎል ነው፣ ሊበላሽ ነው ማለት ነው። በአርሴማ ስም የሚለው ሊበላሽ ነው። ያ ስለዚህ ቀጥታ በሚካኤል ስም ምናምን ከሚሉ እኔ አሁን ጋዲሳ ያወራውን አይቼ በጣም ነው ያው ጥፍር አላሳድግም እንደምታውቁት ጥፍሬን ብበላው ሁላ ደስ ይለኝ ነበር። በኢየሱስ ስም ብቻ የሚል የለም። በኢየሱስ ስም ብቻ የሚል የለም። ፎር ዳት ማተር እንደዚህ አድርገን እናምጣው። እንደዚህ አይነት የመሀይም ፕሪሚሲስ የሚከተሉ ከሆነ በጣም የመሀይም ፕሪሚሲስ የሚከተሉ ከሆነ በሰማይ ምንድነው ይሄ በኢየሱስ ስም ብቻ የሚል በኢየሱስ ስም የሚል አለ፣ በኢየሱስ ስም ብቻ የሚል የለም የሚል አይነት የመሀይም ፕሪሚሲስ የሚከተሉ ከሆነ let's do like this የነሱን ጨዋታ በአብ በወልድና በመንፈስ ቅዱስ ስም አጥምቋቸው። በአብ በወልድ በመንፈስ ቅዱስ ስም እያጠመቃቸዋቸው ደቀ መዛሙርት አድርጓቸው። አሁን ብቻ ምትል ቃል የለችምና ለምን 4 እና 5 አናረግም? ከጎኑ ሌላ ስም አስቀምጠን ይሰማል። በአብ በወልድና በመንፈስ ቅዱስ ስም እኮ እዛ ጋር በአብ በወልድ በመንፈስ ቅዱስ ስምማ ይላል። በእነዚህ በሶስቱ ስም ብቻ ግን አይልም። ስለዚህ ለምን በአብ በወልድ በመንፈስ ቅዱስ በገብርኤል በሚካኤል በቅዱሳት በመላእክታት በቅድስት ድንግል ማርያም ብለህ አትጨምርም ከጎን ላይ? በዚህ ልክ የላሸቀ ፕሪሚሲስ ነው የሚከተሉት ማለት ነው። የላሸቀ በስሜ አጋንንትን ያወጣሉ። በስሜ አለ እንጂ በሌሎች አይወጣም አለ እኮ። በአብ በወልድ በመንፈስ ቅዱስ ስም አጥምቆ አለ። በአብ በወልድ በመንፈስ ቅዱስ ስም አለ እንጂ ሌሎቹን አትጨምሩ አለ ብሏል። ለምን 4 5 ስም ጠርታ አታጠምቅም ታዲያ? ለምን ሶስቱም ብቻ አይልማ? ያ የብቻ ፎቢያ ማለት ነው። ብቻ የሚል ቃል ሲሰሙ ጸጉራቸውም አይናቸውም ቀንዳቸውም አንድ ላይ ስለሆነ የሚቆመው ማለት ነው የሚደነግጡት። ብቻ የሚል የለውም። በአብ በወልድ መንፈስ ቅዱስም እያጠመቃቸዋቸው የሚልበት ላይ በቃ አብ ወልድ መንፈስ ቅዱስን ጠቅሷል እንጂ በእነዚህ ሶስቱ ብቻ አይደለም። ለምን ጎኑ ላይ በአብ በወልድ መንፈስ ቅዱስ ድንግል ማርያምን አትጨምርም? ለምን ገብርኤልን ሚካኤልን ለምን ቅዱሳት ሰማዕታትን ለምን አትጨምርም? ብቻ የሚል ቃል ባይኖሩም እንደማይጨመርበት ታውቃለህ ማለት ነው። በስሜ አውጡ ካለ ምን አታገለ? የአብ ስም የወልድ ስም የመንፈስ ቅዱስ ስም ምናምን እየተባለ ማለት ነው። በዚህ ላምጣላችሁ ቃሌ በሰራው ቪዲዮ ላይ አንተም ስትታገል አይቻለሁ። የሆነ ኮምፐንሴት ለማድረግ ማለት ነው ሐሳቡን። ምንም ትግል አያስፈልጉም። ኦኬ፣ ምንም ትግል አያስፈልጉም። በኢየሱስ ስም ነው የሚያወጣው። ያ ማለት የአብ ስም ኃይል የለውም ማለት ነው ወይ? ስምህን ገለጥኩላቸው የተባለው አለው ኃይል። የወልድ ስም እኮ የወልድ ራሱ ኢየሱስ ነው። እንለፈው፣ ችግር የለውም። መንፈስ ቅዱስ ኃይል የለውም ወይ? ሲጀምር በመንፈስ ቅዱስ ነው አጋንንት የሚወጣው። በመንፈስ ቅዱስ ኃይል ነው አጋንንት የሚወጣው። ነገር ግን በስላሴ አካላት መካከል ፋንክሽናሊ ለአብ የሚነገርለት፣ ለወልድ የሚነገርለት፣ ለመንፈስ ቅዱስ የሚነገርለት ነገር አለ። ለአብ የማይነገር ለወልድ የሚነገር አለ። ለወልድ የሚነገር ለመንፈስ ቅዱስ የማይነገር አለ።
ለምሳሌ ሲምፕሉ ነገር ወልድ ተወልዷል፣ መንፈስ ቅዱስ ተወልዷል። ወልድ ተወላዲ ነው፣ መንፈስ ቅዱስ ይወለዳል። መንፈስ ቅዱስ ሰራጺ ነው፣ መንፈስ ቅዱስ ይወለዳል። አብ ወላዲ ነው፣ አብ ይወለዳል? አይወለድም። አይደል እንዴ? አሁን ምን ብሎ እንደመከራከር መሰላችሁ? የአብ ስምስ የመንፈስ ቅዱስ በስላሴ ስም በአማኑኤል ስም ምናምን የሚሉት ምን እንደማለት ነው? ተወላዲ ሆኖ አምላክነቱ አልተቀየረም። የልጅ ሰራጺ ሆኖ አምላክነቱ አልተቀየረም። መንፈስ ቅዱስ ወላዲ ሆኖ አምላክነቱ አልተቀየረም። ወር አንድ መለኮት ነው ያለው የአባት። ስለዚህ ወላዲነትን ለሰራጺነት፣ ሰራጺነትን ለተወላዲነት እያደረግን ብናወራ ችግር የለውም እንደማለት ነው። ችግር አለው፣ አትናገራትም። ተወላዲነትን አብን እየጠቀስክ አታወራም አይደል? ያ ማለት ግን ወልድ ተወላዲ ስለሆነና አብ ወላዲ ስለሆነ በመካከላቸው የመለኮት ልዩነት አለ ወይ? የለም፣ የለም። ፋንክሽናል አይደንቲቲያቸው ነው። ስለ ግብር ሲወራ የሚነገርላቸው አይደንቲቲ ነው። አብም ወልድም መንፈስ ቅዱስም ያው አንድ መለኮት ስለሆነ ተወላዲነትንም ወላዲነትንም ሰራጺነትንም እንናገርላቸዋለን አይባልም። ልክ እንደዛው ነው ይሄኛው። አብ መለኮት ነው፣ አው ስሙ ስልጣን አለው። ወልድ መለኮት ነው፣ አው ስሙ ስልጣን አለው። መንፈስ ቅዱስ መለኮት ነው፣ አው ስሙ ስልጣን አለው። ነገር ግን አጋንንትን ማስወጣት ተብሎ ሲነገር የሚነገርለት ለወልድ ነው። አለቀ። አርሴማን ለማስገባት ትጋጋጣለህ? ፍጡርን እንደኔ ደካማ የነበረ የሆነ ሳለ እንደኔ ሟች ሆኖ ያለፈን በነገር በኃጢአትም ሲፈተን ሲወድቅ ሲነሳ የነበረ ግለሰብን አጋንንት አስወጣበታለሁ ብለህ ክርስቶስ ስም ላይ ኮምፕሮማይዝ ታደርጋለህ? አይደረግም። በኢየሱስ ክርስቶስ ስም ነው የሚወጣው አጋንንት። አለቀ። አሁን እዚህ ላይ ኖ ግቡና እናውራ። ኦርቶዶክሳውያን ካላችሁ ኢቭን በእግዚአብሔር ስም ምናምን የሚለውን በአማኑኤል ስም ከመጽሐፍ ቅዱስ አጽድቁልኝ ግቡና ማለት ነው። አማኑኤል ኢየሱስ እንደሆነ እናውቃለን፣ ግን የተነገረን በኢየሱስ ስም አውጡ ነው፣ በክርስቶስ ኢየሱስ ስም አውጡ ነው። አይ በኢየሱስ ስም ቢባልም በመሲሁ ስም፣ መሲሁም ኢየሱስ ስለሆነ ማለት በመሲሁ ስም እያለን እንድናወጣ መጽሐፍ ቅዱስ ይገልጥልናል። ቆይ አንዴ ገስቱን አለው ላርክ ላኩ። አሁን መጽሐፍ ቅዱሳዊ የምታደርጉ ሰዎች ማለት ስተነፍስ በማስረጃ ነው የምትነፍሰው። አላስተነፍስም ግን እንደዚህ ካልሆነ እንደዚህ ምን ችግር አለው እንዳትለኝ። ምን ችግር አለው አይደለም። አሁን ምን ችግር አለው ምናምን እንዳትሉ። ምን ችግር አለው ሳይሆን ይሄው እዚህ ክፍል ላይ አንተ የምትለውን ይጋጫል የምትሉ ሰዎች ንጉ። ሶ ቴል ሚ ኢቭን በመሲሁ ስም መሲሁ ኢየሱስ እንደሆነ እናውቃለን። ኢቭን በአማኑኤል ስም አማኑኤልም ኢየሱስ እንደሆነ እናውቃለን። ሌሎች ስሞቹ ሌሎች የክርስቶስ ስሞች ኮከብ ከያዕቆብ ይወጣል ተብሏል አይደል? ኮከቡ ኢየሱስ ነው እናውቃለን። ስለዚህ በኮከቡ ስም አለ። ፈለገ መጥቷል። ፈለገን አስገባውስ። ፈለገ እኮ ወደ ቤት አይገባም። ፈለገ ተሳስቶ ከነካ ራሱ በ180 እየነዳ ነው የሚሮጠው። እሺ ኤግል እንዴት ነው? እንዴት ነው አማንዬ? ሰላም ነው ወይ? ክብሩ ይስፋ አባት። በቃ እኔማ አፕሪሼት ላደርግ ነው የገባው። በጣም ስለምወድ ነው። ቴንኪው ልል ነው። ቴንክ ዩ ቬሪ ማች። እኔም ወድሃለሁ። ቴንክ ዩ። አፕሪሼት አንፈልግም። አሁን አንደኛ አገልግሎት ላይ አፕሪሼት አይባልም። ሶሪ የሆነ እንትን እያደረኩ አይደለም፣ ዲሚን እያደረኩ አይደለም፣ ግን አፕሪሼት ምናምን አይባልም። እግዚአብሔር በአንተ እየሰራ ስላለው ስራ እግዚአብሔርን አመሰግናለሁ። ሳምቲንግ እንደዛ ነው የሚባለው። ለሴሌብሪቲ ነው አይ አፕሪሼት ዩ አም ፋን ኦፍ ዩ ምናምን ፈርምልኝ ምናምን፣ እሱ ለሴሌብሪቲ ነው።
እኛ ሴሌብሪቲ አይደለንም፣ እኛ አገልጋዮች ነን። እና ቴንኪዩ ስለምትወደኝ፣ ቴንኪዩ ስለምታከብረኝ ምናምን ጸልይልኝ፣ የምትወደኝ ከሆነ ማለት ነው። ጸልይልኝ፣ እንድበረታ በእግዚአብሔር ጸልይልኝ። እና የሆነ አደንቅሃለሁ በቃ አማን አንተ ጋር ያለው ነገር ምናምን ለማለት አትግቡ። እኔ ጋር የሆነ ነገር እንዳለ እኔም አውቃለሁ። መገለጥ ባለበት መንገድ ገና እንዳልተገለጠ ጭምር እኔም አውቃለሁ። ኦኬ እኔም አውቃለሁ። እና አትንገሩኝ እንደዛ የሆነ አያስፈልግም ማሞካሸት ምናምን። መልካም እሺ። ያው እኔ ኦርቶዶክሳውያን ነው ግቡና ያንን ነገር አስረዱኝ ነው ያልኩት። አሁን ያዌ ሻማ በእርግጠኝነት ጴንጤ ነው። ለምን ገባ? ፕሮቴስታንቶች አትግቡ፣ ግቡና አይ መጽሐፍ ቅዱሳዊ ነው ይሄ ነገር፣ በአርሴማ ስምም ይወጣል። ቅዱሳኑ እኮ በራሳቸው አይደለም አማን ያልተረዳው ነገር፣ ቅዱሳኑ በራሳቸው ሳይሆን እግዚአብሔር በሰጣቸው ጸጋ ነው አጋንንትን የሚያስወጡት። ናና ከመጽሐፍ ቅዱስ አሳየኝ። እሱ ስማቸው አጋንንትን የሚያስወጣው በተሰጣቸው ጸጋ ባደረባቸው ረድኤት ነው። ናና አሳየኝ። ሾሜ ጋዲስ አሁን በጨርቅ ስም የሚል እየሞገተ ነበረ። በጣም የሚያሳፍር አይነት የማይጠበቅ ነውረኛ መልስ ማለት ነው። የጳውሎስ ጨርቅ አጋንንት አስወጥቷል። ከላይ ቁጥሩ ምን ብሎ ነው የሚጀምረው? እግዚአብሔር በጳውሎስ እጅ ብሎ አይደለም የሚጀምረው? እግዚአብሔር በጳውሎስ እጅ፣ ጳውሎስ የሚባለው ሚዲየም አስቀምጦ በሱ በኩል ብሎ ነው የጀመረው። ጥቅሱ ራሱ እንደዛ ነው የሚጀምረው። እና በጨርቅ ስም እያልክ ልታወጣ ነው? ቆዳ ይለብሱ ነበር ኦር በምድረ በዳ ተንከራተቱ ይላል። በለበሱት ቆዳ ስም ልትል ነው? በለበሱት ቆዳ ስም ልትል ነው? ጥያቄው ጳውሎስ በማን ስም ነበር አጋንንትን የሚያወጣው ነው? በለበስኩት ጨርቅ ስም ነው እያለ የሚያወጣ የነበረው? ፈውስ ሲደረግ በሰማይም ሆነ በምድር ከምድርም በታች በየትኛውም ስፌር ማለት ነው እግዚአብሔር ፈቃዱንና ሐሳቡን ሊገልጥበት የወደደ ስልጣን ያለው ስም መዳንን የምናገኝበት ስሙን የሚጠራ ሁሉ ይድናል የተባለ የኃጢአት ስርየትን ያገኘንበት በስሙ የኃጢአት ስርየት ሁሉ በአሕዛብ ዘንድ ይሰበካል የተባለው ታመን የምንፈወስበት አልቅሰን እንባችን የሚታበስበት ወደ ጸጋው ዙፋን ፊት የምንቀርብበት የመለኮትን እሽታ የምናገኝበት በሰማይና በምድር መካከለኛ ሆኖ የሚቆም ስልጣን ያለው ስም ኢየሱስ ይባላል። ትርጉሙም እግዚአብሔር ያድናል ማለት ነው። ያህዌ አዳኝ ነው ማለት ነው። በሱ የሚድኑ ቅዱሳንና ጻድቃን ምናምን የሚባሉትን መሀል ላይ እናስገባ። እነሱ እንኳን የሚድኑት በዚህ ስም ነው። እግዚአብሔር ቅዱሳኑን ተጠቅሞ አማኞችን ተጠቅሞ አጋንንትን ያስወጣል። የስ ያንን አጋንንቱን ያስወጣውን አማኝ ስም ደግሞ ግን አንጠራም። ከጎን ላይ አንጠራም። ቀጥታ ስሙን ጥራ። ለምንድን ነው ጸሐፊ የምትመድቡት? ቢሮ ውስጥ ጸሐፊ ለምንድን ነው የምትመድቡት? ቀጥታ እኔን አግኙኝ ብሎ የለም ወይ? ወደ ጸጋው ዙፋን ፊት በእምነት እንቅረብ። ወደ ዙፋኑ ነው የተባለው። እግዚአብሔር ወዳለበት ወደ መካከለኛው ወደ ውስጠኛው ማለት ነው እንግዲህ በዙፋኑ ያለበት እንቅረብ እንምጣ ነው ያለው። አይ መሀል ላይ ጸሐፊ ከሌለ አይመቸኝም። እቺ ጸሐፊዋ ጋር እዛ ወንበር ላይ ተቀምጬ እንዴ ነው ቢሮ እንትን አለ ገሌ ምናምን
ቀጠሮ ነበረኝ። ባለፈው ሮብ ነበር ያስያዝኩት። ዛሬ ነበረ ቀጠሮዬ አለ። ከዛ ቆይ አንዴ ልደውልለት አንዴ እንትና የሚባል እንግዳ መጥቷልና ቀጠሮ አለ። አስገቢው። እሺ አሁን መግባት ትችላለህ። እንደዚህ አይነት ነገር ከሌለ ብሎ እንደመታገል ነው አሁን እያደረጉ ያሉት ማለት ነው። ቅዱሳን እኮ በራሳቸው ሳይሆን በእግዚአብሔር ረድኤት ምናምን በዛ ነው በስማቸው ላይ ተደርጎ የሚወጣው። ረድኤት ጨምረህበት በእነሱ ምናምን ብለህ እጅ አዙር ማንዙር አለ። በስሜ ብሏል አይደለ? በስሙ ለምን አታወጣ? ኦርቶዶክስ ከማልሆንባቸው ምክንያቶች ውስጥ አንዱ የሚዘገንነኝ ይሄኛው ነው። አንደኛው እንዴት ይመጣልኛል ነው። አሁን ጌታ ሆይ ብዬ ቀጥታ እያወራው የነበርኩ ሰውዬ እመቤቴ ሆይ ልጅሽ ወደ ማለት እንዴት ልመጣ እችላለሁ? ቅዱስ ገብርኤል አንተ ብስራተ መልአክ እንደው ምናምን ብዬ በጀርባ እንዴት ይመጣልኛል ነው። አይመጣልኝም። ቀጥታ እናግረኝ ብሎኛል። ቀጥታ አባት ሆይ ብዬ ቀጥታ ስምን ገለጥኩላቸው ስላለ ስሙ ተገልጦልኛል። አባት ሆይ ብዬ ቀጥታ ጠይቃለሁ። በመንፈስ ቅዱስ ስለሰጠን ስለዚህ ተስፋ ደግሞ አያሳፍርም ይላል። መንፈስ ቅዱስ ተሰጥቶኛል። መንፈስ ቅዱስ ሆይ ይላሉ። አርሴማን ጠርቼ መንፈስ ቅዱስን ላናግር ነው? ሚካኤልን ጠርቼ ነው አብን ማናግረው? መካከለኛ አለ በሰውና በእግዚአብሔር መካከል ተብሎ እያለ እና አሁን ምን ችግር አለው ቴዎሎጂ ነው እንጂ እየተወራ ያለው ምንም በመጽሐፍ ቅዱስ ማጽደቅ አይቻልም። ቅዱሳን በተሰጣቸው ጸጋ በስማቸው አጋንንት ይወጣል የለም። ይሄ ምንፍቅና ጣዖት አምላኪነት ነው። ስም ስልጣን ነው። ባይዘ ስም ስልጣን ነው። ኦኬ በስሜ ሲል በእኔ ስልጣን ነው። ከሰዎቹ ጋር ምንም ያገናኛቸው ነገር የለም። አሁን ተመልከቱ። በተሰጣቸው ረድኤትነት በኩል በእነሱ ስም እንትን ብንል እንኳን በእነሱ ላይ በሚሰራው እግዚአብሔር ምክንያት አጋንንቱ ይወጣል። በቅዱስ አርሴማ ስል አርሴማ ተቀይራለች። ስሟ ማን ነበረ? ባርባራ። በቅድስት ባርባራ ስም ስል ረድኤቱን እግዚአብሔር ቅድስት ባርባራ የሚለው ላይ ስላስቀመጠ ስሟ አጋንንትን ያወጣል ነው። ረድኤት ሳይቀበል ኢየሱስ ደግሞ መለኮት ስለሆነ ቀጥታ በስሙ ብንል ደግሞ ይወጣል። ስለዚህ ከጎን በኩል ረድኤትነት ተጨምሮ አጋንንት የምታወጣ የሆነ ሴትዮ ካለች አጠገቡ ያለችው ምንድን ነው የምትሆነው? ኤሌሰር ጋድ ቲዮሪ አያመጣም? የሆነ መለስተኛ አምላክ ምናምን። ምክንያቱም ለክርስቶስ አምላክነቱ ነው አጋንንትን ማውጣት። ለክርስቶስ አጋንንትን ማውጣት ዴቲው ነው። ሌላ አካልን እየጠራሱ አጋንንትን አያወጣም። አይታችሁ ከሆነ ወንጌላት ውስጥ ዝም ብለህ ውጣ ነው የሚለው። በእንትን ስም የማይለው እሱ ነው። አይታችሁ ክርስቶስ በአብ ስም ብሎ አያወጣም። በመንፈስ ቅዱስ ስም ብሎ አያወጣም። ውጣ ዝም ብለህ ውጣ ነው የሚለው። ለምን? ስልጣኑ የሱ ስለሆነ ማለት ነው። ያ አብ ያለው ስልጣን፣ ያ መንፈስ ቅዱስ ያለው ስልጣን እሱ ጋርም አለ። አንድ ስልጣን ስለሆነ ያለው ማለት ነው። ለዛ ሪፌር አያደርግም ወደ ሌላ ውጣ። በእንትን ውጣ ዝም በል። አያችሁ? እኛስ ዝም ብለህ ውጣ ምናምን አንችልም። እኔ እንደዛ ማድረግ የምችል ከሆነ ከክርስቶስ ጋር የሆነ እየተለካከው ያለውት ነገር አለ ማለት ነው። ለኔ ሲሆን ምንድነው ማድረገው? በክርስቶስ ኢየሱስ ስም ነው የምለው። ለኔ ሲሆንስ በጌታ በኢየሱስ ስም ነው የምለው። ታዲያና አርሴማ ምንድነው ልዩነታቸው? ሌሎች ቅዱሳት መላእክት ምናምን ምንድነው ልዩነት? ሁሉም ፍጡራን ናቸው። ፍጡር የተባለው በሙሉ ዲፔንድ የሚያደርገው ሪፌር የሚያደርገው ወደ ፈጣሪው ነው፣ ወደ ክርስቶስ ነው። እሱ ነው ምንም ነገር ሪፈር ሳያደርግ ቀጥታ መናገር የሚችለው። በእግዚአብሔር ስም አይወጣም አይደለም። እግዚአብሔር የሚለው ግን ከአጋንንት ጋር ተያይዞ ሲጠራ የሚጠራው በክርስቶስ ነው። ምክንያቱም ክርስቶስ እግዚአብሔር ስለሆነ። ስለዚህ በእግዚአብሔር ስም ስንል እያልን ያለነው ሁለተኛውን የሥላሴን አካል እያሰብን ከሆነ ትክክል ነው። ምንም ችግር የለበትም። ገብቷችኋል ምዕመናን? ምክንያቱስ ኢየሱስ ምን ስለሆነ? ወይ በደንብ አርቲኩሌት አድርጌ ልበለውና እናንተ ኮሜንት ላይ ጽፋላችሁ። እግዚአብሔር የሚለው ለአብ ይገባል።
እግዚአብሔር የሚለው ለወልድ ይነገርለታል፣ እግዚአብሔር የሚለው ለመንፈስ ቅዱስ ይነገርለታል። ያ ለሶስቱም እግዚአብሔር ተብሎ መነገሩ ምንን የሚያሳይ ነው ሲባል ባህሪውን አንድ መለኮቱን በተመለከተ ስንናገር ነው። ስለዚህ በእግዚአብሔር ስም ስንል እያሰብን ያለነው በሰማይና በምድር ስልጣን የተሰጠውን መካከለኛ የሆነውን አካል እያሰብን ከሆነ አጋንንትን እያወጣን ያለነው እግዚአብሔር የሚለውን ለማን እየተጠቀምን ለማን እያሰብን ለወልድ እያሰብን ከሆነ እያልን ያለነው ይሰራል አይሰራም? ይሰራል። ስለዚህ በእግዚአብሔር ስም የሚለው ጭቅጭቅ የለውም። እግዚአብሔር ሲባል ግን ማንን እያሰብን? በስሜ አጋንንትን ታወጣላችሁ ያለውን እግዚአብሔር ነው። የቱን? ሁለተኛውን የሥላሴን አካልን። አያችሁ? ሁለተኛውን የሥላሴ አካል። የቱ ጋር የታዘዝከው? በአብ ስም ተብለ። የቱ ጋር የታዘዝከው? አጋንንትን ስታወጡ በመንፈስ ቅዱስ ስም ተብሎ የቱ ጋር የታዘዘው? ቀጥታ የተነገረልን ምን አታገላችሁ? አሁን ቆይ ማለት የኢየሱስ ስም እንደሚያወጣ የተጻፈ ነገር አይተ፣ ኦኬ፣ የተጻፈ ነገርን አይተ እሱ ላይ እኮ ክርክር የለውም አልከኝ። ክርክር የሌለው ለምንድን ነው? ተጽፎ ስለተቀመጠ ነው አይደል? የአብንና የመንፈስ ቅዱስን የምታመጣው ተጽፎ የተቀመጠ ነገር እያመጣህልኝ ነው ወይስ ሌተር ዴቨሎፕ ያደረግናቸውን እነዛ ሥላሴን ኤክስፕሌን ለማድረግ የሄድንበትን እነዛን ተርሚኖሎጂዎች እያሰብኩ ነው የምታወራኝ ለመንፈስ ቅዱስና ለአብ ሲሆን? ፈጣሪ ደካማ ነው ይላል። አዎ ደካማ ስለሆነ እኮ ነው አርሴማን ከጀርባ አስቀምጦ አዝሏት ጅንም ያስወጣው አይደል? ደካማ ስለሆነ ነው አይደል? የመላእክትን አጀብ ስም እየደረደረ አጋንንት የሚያስወጣው ደካማ ማን እንደሆነ እናውቃለን። ያማን ሌላ ምን አዲስ ነገር አለሽ? ሁለት ነገር አውርተናል። ምን አለ የተወራ ሰሞኑን አዲስ ነገር ንገሩኝና ሪፍሌክት አድርጌ እወጣለሁ። ምን አለ የተወራ ሰሞኑን? የምር የሚወራበት ቶፒክ ሆኖ ያስወራ ማለት ነው። ወደ ኢየሱስ ይጸልያል። ኢሹ ሆኗል። እሱ ኢሹ ሆኖ ነበር። ሥላሴ ጾታ አለው እኮ አወራን። ጾታ ካለው የኔ አይነት አለው እንዴ ምናምን እያልን እኮ ቅድም ፈታ ብለንበታል። መንፈስ ቅዱስ ማምለክ ይቻላል የሚል ዋት መንፈስ ቅዱስ ይመለካል የሚል ጥያቄ ተነስቷል። እሺ ጸሎት ወደ ኢየሱስ ቀጥታ ይቀርባልና መንፈስ ቅዱስ ይመለካል ተብሏል። ያሁን ኢሹ ሆኖ ተነስቷል። የት ነው የተነሳው? እኛ ቤት ነው? እኛው ቤት ያሉ ሰዎች ናቸው ያነሱት ወይስ የተመለከቱበት ጥቅስ ተጠይቋል? የተመለኩበት ነው የተመለከቱበት? የቄሱ ንግግር የቤተክርስቲያን ትምህርት አይደል? አራት አይና ናቸው የደረሳቸው መልስ ዜድ አይ ኮንፊርም አድርጉኝ መጀመሪያ። ዲያቆን ዳዊት መንፈስ ቅዱስ በባይብል በትክክል የተመለከበት ክፍል አለ ብሎ ጠይቋል። ዋት የምራችሁ ነው? እስቲ አሰሙኝ ፕሊስ ኦዲዮ። እኔ አሁን ቆሜ ምንም ሪያክት አላደርግም። ወዲያው ነው ዜድ የሚለኝ አለ። ዳዊትን አውቀዋለሁ። ቶክ በጣም ወዶ ኦርቶዶክሳዊ ወንድሜ ነው። እሺ አለ አምልኮ የቀረበበት ምናምን። እሺ ችግር የለውም እሱ። ይሄንን ስንመልስ እያጠቃንም ዲፌንድ እያደረግንም ነው የምንመልሰው። የሚመች ነው። አሁን ይሄ ነገር የምር ተነስቶ ከሆነ እነሱን አታክ ማድረግ የምንችልበት ፖይንት አለው ውስጡ። ግን ደግሞ ክርስቲያኖች ስለሆንን መልሰን ደግሞ የመንፈስ ቅዱስን ዴይቲ እና መመለክ ዲፌንድ የምናደርግበት አለ። ኢዮብ ግባ እስኪ ግባና፣ እኔ ስለማልገባ በሌላ አካውንት ነው እንትን ምለው። ይሄንን አልጎሪዝም ማየት አልፈልግም። በእኔ በኩል ያለውን ይሄ ትርምሱ ያለበትን ጩኸት ፖለቲካ ምናምን ነገር ማየት ስለማልፈልግ በሌላ አካውንት ነው ስክሮል ማድረገው። ኳስ ነው የሚመጣልኝ፣ ሌላ ነገር ነው የሚመጣ አላያችሁም። እና ዳስ ዋይ በዚህ የገባሁት ማን ነው ሰመራይዝ አድርጎልኝ የሚቀጥል መንፈስ ቅዱስ መመለክ ጋር ተያይዞ ዳዊት አንስቶት ከሆነ አሁን አይዲያውን አላቅም እኔ
እግዚአብሔር የሚል ስም ያድናል የሚል ነው። እሺ ዶክተር ዳዊት መንፈስ ቅዱስ ታመልኩታላችሁ ብሎ ቪዲዮ ሰርቷል። ቆይ ታመልኩታላችሁ ሲል እኛ ግን እናመልካለን ነው እያለ ያለው። ቪዲዮ ያለው ሰው ለምንድነው ገብቶ ማያሰማኝ? እኛ እናመልኳለን እናንተ ታመልኩታላችሁ ወይ ነው? ኢዮብ እንደምን አለ? መጀመሪያ አማንቻ ሰላም ብያለሁ። ሰላም ክርስቶስ ይብዛላችሁ። ከታችም ያላችሁት የድምጼ ይሰማል? አይ የዳዊት ሚስ እንዳታረገው ብዬ ነው። ሰሞኑን በተነሳው ጉዳይ ላይ ድምጽክራ ራቅ። እሺ አይ ሚስ እንዳታረገው ብዬ ነው። እኔ ሰሞኑን በተነሳው ጉዳይ ላይ ያው አንተ ስላልነበርክ ይሆናልና ቀጥታ ወደ መንፈስ ቅዱስና ወደ ወልድ አይጸለይም፣ በመንፈስ ቅዱስና በአብ አጋንንት አይወጣም የሚል ቶፒኮች ተነስተው ነበርና እሱ ላይ እያወራን ስለነበረ ቀጥታ የመጽሐፍ ቅዱስ ጥቅስ አለ ወይ የሚል ነበረ ሲነሳ የነበረው ሙግት እና እስቲ መንፈስ ቅዱስ ታዲያ ቀጥታ ይመለካል የሚል የመጽሐፍ ቅዱስ ጥቅስ አለ ወይ? መጽሐፍ ቅዱስ ብቻ በሚለው ትምህርት ሄደን እነዚህን ኢንተርፕሬት ማድረግ እንችላለን የሚል ሙግት ነው እንጂ ሌላ አይደለም። ዴቪስ ያነሳኝ ነበር። እንትን ኮምፒውተር ከከፈተልኝ ቪዲዮ አሳይሃለሁ። እኛም የመላእክትና የቅዱሳንን ስም ከጎን እየለጠፍን አጋንንት ማውጣት እንችላለን ነው ዲፌንድ ያደረገ የነበረው። ኖ መጀመሪያም ምንድነው ስላሴ ላይ ነው ስናወራ የነበረው። አጋንንት በስላሴ ስም ይወጣል ወይ የሚለውን የማይቀበሉ ልጆች ነበሩ። ወልድ በሚለው ስምም በመድኃኔዓለም ስምም በአማኑኤልም ስምም አይወጣም የሚለውን ምናልባት አይተኸው ከሆነ ካላየኸው ነው ይሄን እያብራራ ያሉት እንጂ ለሌላ አይደለም። የሚወጣ በኢየሱስ ክርስቶስ ስም ብቻ ነው የሚለውን ነበረ። እንደዛ ከሆነም ቢያንስ የራሱን ፖይንት ሜክ አድርጓል። በትክክል ስላልሰማው ደግሞ ምንም ነገር አርቲኩሌት አድርጌ ማውራት አልችልም። ስለዚህ እሱን እንለፈውና በስላሴ ስም ይወጣል ስላሴ ኢዝ የኛ ቃል እንደሆነ የመጽሐፍ ቅዱስ ቃል እንዳልሆነና እኛ የፈጠርነው ቃል ነው አይደል? ቴዎሎጂካል ተርም ነው እና ቴዎሎጂካል ተርም ይወጣል እያልክ ናልኪ እና በቴዎሎጂካል ተርም ነው ቃል ይወጣል እያልክ ነው ያለው። ስላሴ ማለቱን ትተን ለምሳሌ ክራቲያስ የሚል ነገር አወጣንለት ስላሴ የሚለውን ዲፋይን ለማድረግ ያኔ እነ ተርቱሊያን ዘመን ላይ ምናምን እንደዛ ስም ወጣ። ስለዚህ ዝም ብዬ አእምሮ ውስጥ የመጣ ነገር ነው ያልኩት አሁን። ስለዚህ እኛ ፈጠርንና ክራቲያስ በሚልም ይወጣል ነው ያንተ አርጊመንት? ምንም ችግር የለውም እኮ አሁን ለምሳሌ ትሪኒቲ የሚለውን በጀርመንኛ ኦር ደግሞ በሌላ ቋንቋ ብናደርገው ስላሴ የሚለውን ወርድ አንተ እንዴት ነው የምትረዳው? አንድነቱን ሶስትነቱን የሚገልጽ እግዚአብሔር ቃል አይደል? ምንም እኮ ችግር የለውም። ታዲያ በስላሴ ስም ስንል ምን እኔ ሳወራ አይ ቲንክ ድምጽ አይሰማም መሰለኝ። ሚዩት ላድርግ። ይሰማል ግን ቆይ እስኪ ወይ ማይክሮፎኗን እንትን ላውጣት። ከቨር ስላለው እየሸፈነው ሊሆን ይችላል። እኔ ሚቴን ሳጠፋለሁ ያንተ ድምጽ እየተሰማኝ ያለው። እሺ እንትኑን እስኪ ማይኩን አንስቼዋለሁ፣ ከቨር አንስቼዋለሁ እና እስኪ ቀጥል አሁን። እሺ ጨርስና እኔ እቀጥላለሁ። ኦኬ አይ ስላሴ የሚለውን ወርድ መጽሐፍ ቅዱስ ላይ ይገኛል እያልን አይደለም። ላይክ ሙስሊሞች እንደሚሉት በቀጥታ አይነት ነገር እንደዛ እያልን አይደለም። ያው አንተም ስለምታውቀው ስላሴ የሚለውን ወርድ በጥንት አባቶችም እናገኘዋለን። ለመግለጽ የተፈለገው የእግዚአብሔርን ሶስትነትና አንድነት የሚል ነገር ነው። በስላሴ ስም ስንል በአብ በወልድ በመንፈስ ቅዱስ ስም እያልን እንደሆነ ይታወቃል፣ ግልጽ ነው። ያንን ነው እያመለከትን ያለ ነው። ዳዝ ማተር ስላሴ የሚለው ወርድ ሌላ ወርድ ሆኖ ቢሆን ምንም ችግር የለውም ነው። ኦኬ this is how sound why I love being a Protestant ማለት ነው። አሁን አንተ ቀጥሎ ያወራውን ነገር በሙሉ በአንድም የቤተ ክርስቲያን አባት አስረግጠን ልትነግረኝ አትችልም። ቀድሜ ልንገርህ፣ ሰማይ ምድር ብቆፍር አታመጣም ስላሴ በሚለው ቃል አጋንንት እናወጣለን የሚል ማለት ነው። ለምን? ኦኬ ስላሴ በሚለው ቃል that is our endeavor towards ጋር ነው፣ እኛ ወደሱ የሄድንበት ቃል ነው። ኦኬ
እኛ እሱን ኤክስፕሌን ለማድረግ የሄድንበት ልክ ኦምኒፖተንስ፣ ኦምኒፕሬዘንት፣ ኦምኒሺየንስ ምናምን የምንለው ማለት ያንን የሚገልጹ እኛ የፈጠርናቸው ቃላት ነው። አሁን this is about the person of God አይደለ? the property of God እያወራን ያለ ነው። ከዛ ሶስትነቱና አንድነቱን እንዴት እንገልጻለን ሲባል for the first time ተርቱሊያን ተጠቀመው or somebody ተጠቀመው ተብሎ ዴቨሎፕ እየተደረገ መጣ። በሱ ስም አድርጌ እንደው ከራእይ መጽሐፍ ወዲህ ያለውን ዘመን ቆጥረን 300 ዓመትና 200 ዓመት ሙሉ በክርስትና ውስጥ የማይታወቅ ኦኬ ስሙን እንትኑ ነው ኤክስፕላኔሽኑ ነው ያልኩ። ስላሴ የለም አይደለም። በስላሴ እናምናለን። በስላሴ የማያምን ክርስቲያን ባጭሩ ክርስትናን ከነን ክርስቲያኒቲ ከሚለዩ አስተምሮች ውስጥ አንዱ ስላሴ ነው። በስላሴ የማያምን ነን ክርስቲያን ነው። ዞር ታደርገውና ቀጥሎ ያሉትን ነገሮች ፐርሰን ኦፍ ክራይስትን ምናምን እያጣራት ይሄዳል። My question is for the first 200 years almost 300 በሚባል ደረጃ ያልነበረ ስምን እኛ የፈጠርነውን አምጥተ በሱ አጋንንት አወጣበታለሁ is የሚያሳፍር ነው። የመጀመሪያው ምን ችግር አለው? ታላቁን አምላክና ሉዓላዊውን ጌታ ለመግለጽ የተጠቀምነው ቃል አይደለም ወይ ከተባለ ምን ችግር አለው? ቴዎሎጂ ይባላል እሱ። ምን ችግር አለው ቴዎሎጂ? እኛ ምን ችግር አለው ቴዎሎጂ አንከተልም። አማንሻ እየተረዳኸኝ አይደለም መሰለኝ። ሰምቻለሁ። ኦኬ ቅድም ምን ችግር ነበረ? ሁለተኛውን በምን ችግር አለው መልክ አላወራም። አይኖታት እኮ መጀመሪያ ላይ የተናገርካትን ነው እየጎተትኩ ያመጣ ያለሁት። ኦኬ ሶ አንድነትና ሶስትነት ኢቭን የሚለው አይዲያ ከአፖስቶሊክ ፋዘሮች ጀምሮ መጽሐፍ ቅዱስ ውስጥ አለ። በቃ ደን አፖስቶሊክ ፋዘሮች እንዴት አብራሩት የሚለው በጣም ክሊር የሆነ የመጣውና ስታንዳርድ የሆነው አራውንድ 3rd ሴንቸሪ ነው። አትኒሲያ አይደለም። ያንን አሁን እኛ ሩሲያ የምንለውን ነገር ሃይፖስታሲስ የምንለው ነገር አያውቁትም። ባይዘ ላይክ ፎር the first 2 centuries ማለት አያውቁትም። ስለዚህ አሁን እኛ ኢንተርቴን የምናረግ በ2000 ዓመታት ውስጥ ያደጉ ቴዎሎጂካል ወርዶችና ቴዎሎጂካል ኤክስፕላኔሽኖችን ይዘን በዛ ወደ ኋላ ሄደን ቃሉን ምንፈታ ከሆነ አደገኛ ነው የሚሆነው። እና ሳጥራውን በስላሴ ስም አጋንንት ይወጣል። ስላሴ የሚለውን ቃል እኛ እግዚአብሔርን ዲፋይን ለማድረግ የፈጠርነው ቃል እንጂ መጽሐፍ ቅዱስ ውስጥ ያለ መለኮታዊ ቃል አይደለም። it is not even revelation መገለጥም አይደለም። ኦምኒሽንስ የሚለውን የላቲን ወርድ እኛ እንደፈጠርነው ነው። ኦምኒፖተንት የሚለውን እኛ እንደፈጠርነው ነው። አይደለም ወይ? እኛ በኤክስፕሌን ባረግንበት ኦምኒፖተንት ሁሉን ቻይ አይደለም ወይ? ነው። ኤልሻዳይ የሚለው ስሙ ያንን ያሳያል። ኦኬ ነው። ነገር ግን አሁን አጋንንትን ለማውጣት አንድ አባት አለ ጠቅስልሃለሁ። ባይዘይ ለክርስቶስ አጋንንትን ማውጣቱ is a divine እንትን ነው። ምንድነው? ፕሮጌቲቭ is a divine prerogative ብሎታል ማለት ነው። መለኮት ስለሆነ ነው በስሙ የምናወጣው። ስላሴ የሚለው ምን ስለሆነ ነው አጋንንትን ሊያወጣ የሚመጣው? ደን በየትኛው የቤተ ክርስቲያን ታሪክ ውስጥ ነው the first 5 centuries ነው 500 ዓመት አባንስ ልስጥና በየትኛው በእነዚህ ታሪክ ውስጥ ነው በስላሴ ስም አጋንንት ይወጣል ተብሎ የተቀመጠ? ምን ችግር አለው? ችግር የለውም። እንቀጥል። ምን ችግር አለው? አንተ እንድትቀጥል ተወልሃለሁ ነው። እኛ ጋር ግን ስለዚህ አለ ወይ? አማንሻ እየተረዳኸኝ አይመስለኝም መሰለኝ። አሁን ትሪኒቲ የሚለው ወርድ is not biblical word የሚለው ነገር ያስማማናል። ኦኬ እነዚህን ሁሉ ግን ምን እያልን ነው? በስላሴ ስም ለምሳሌ እኛ እንላለን። ኦኬ ስንሟገትም የነበረው በስላሴ ስም ብለን ስንናገር አማን በአብ በወልድ በመንፈስ ቅዱስ ስም የሚለውን ነገር የያዘ ቃል ነው። ሌላ ወርድ እኮ አይደለም አይደለ? እያልን ያለ ነው በአብ በወልድ በመንፈስ ቅዱስ ስም አጋንንት ይወጣል እያልን ነው በስላሴ ስም ስንል። አይ ነው ወይ ካልከኝ ኦኬ እሺ ኢዝና ዲቫይን የሆነ ማለት መለኮትን የሚገልጽ ወርድ አይደለም ብለህ ካመንክ ችግር የለውም። ግን እሱን ብንተው ራሱ ማለት ነው አማንሻ በእግዚአብሔር ስም እሺ ይወጣል አይወጣም? ለምን በእግዚአብሔር ስምም አይወጣም ተብሎ ስለተነገረ ኢን ዘ ኔም ኦፍ ፋዘርም አይወጣም ተብሎ ስለተነገረ እሺ ይሄን መልስልኝ። በእግዚአብሔር ስም ይወጣሉ። አንተ ሳገው በፊት እያወራው ነበር። እሱ ችግር የለውም። my question is በአብ በወልድና በመንፈስ ቅዱስ ስም ነው አጋንንትን የምታወጡት ተብሎ የቱ ጋር ነው የተጻፈው? በሶስቱ ማለት
እኛ እኮ ስለ ኦቶሪቲ እኮ ነው እያወራን ያለ ነው። ኦቶሪቲማ አዳምጠኛል። ኦቶሪቲማ በአብ ስም መጥቻለሁ፣ አብ ኦቶሪቲ አለው ማለት ነው። ደን የመጣውም ኢየሱስ ክርስቶስም ኦቶሪቲ አለው። በመንፈስ ቅዱስ ኃይል እኔ አጋንንትን ማስወጣ ከሆነ ልጆቻችሁ በእናንተ ይፈርዳሉ። መንፈስ ቅዱስ ኦቶሪቲ አለው ማለት ነው። እሱ አይደለም ጥያቄያችን። አብ ኦቶሪቲ ስላለው ያው ኦቶሪቲ የሥላሴ ስለሆነ ማለት ነው፣ ለባህሪ አድርገህ የምትናገረው ነገር ስለሆነ ማይ ኩዌስችን ኢዝ ኦቶሪቲ ለባህሪ ተደርጎ ተነግሯልና ደን በአካላቱ ስም አድርጋ አጋንንትን አውጣ ተብሎ የቱ ጋር ነው የተነገረው? በአብ በወልድና በመንፈስ ቅዱስ። እሱ አይደለም ማይኛ ኬሽን አማንሻ ስላልነበርክ እየተረዳኸኝ አይደለም፣ እየተረዳህ አይደለም። እውነት ለመናገር ይኸውልህ እየተረዳህ ያልሆነ ለምንድን ነው? ይኸውልህ ለምሳሌ መጽሐፍ ቅዱስ ላይ ሐዋርያት ሲያወጡ የምናያቸው በኢየሱስ ክርስቶስ ስም ነው። በስሜ አጋንንትን ታወጣላችሁ። ላይክ እነዚህን ሁሉ ዲቫይን ምንድነው የሳይን ሲሰጣቸው የነበረው ክርስቶስ ራሱ ነው በስሜ ብሎ። የኛ ጥያቄ ምንድነው? ኢሹ ሆኖ የተነሳው ነገር ምንድነው? ክርስቶስ ወይ ኢየሱስ ክርስቶስ ከአብና ከመንፈስ ቅዱስ ጋር ተመሳሳይ የሆነ መለኮት ከሆነ ያለው በኢየሱስ ክርስቶስ ስም ይወጣል የሚለው ትክክል። ሐዋርያት እኮ በኢየሱስ ክርስቶስ ስም እኮ ነው ያወጡት። ኢየሱስ ክርስቶስም የተናገረው በስሜ አጋንንት ታወጣላችሁ ነው ያለው። ግን ስለ ኦቶሪቲ ስናነሳ ምናልባት ግን ለምሳሌ በአብ ስም አጋንንትን ማወጥ አይችልም ወይ? አብ የሚለው ስም ምንድነው? ዲቪኒቲውን የሚገልጽ አይደለም ወይ? በመንፈስ ቅዱስ ስም አይወጣም ወይ? ኦኬ ስላሴ በሚለው ላይክ አብ ወልድ መንፈስ ቅዱስን በምንገልጽበት ስም አይወጣም ወይ የሚል ጥያቄ ነው እንጂ የቱ ጋር ነው የተጻፈው አይነት ነገር እኮ አይደለም። አብ ከወልድ ጋር ተመሳሳይ የሚመለክ አካል ነው። ሰው ለምንድን ነው በአብ ስም የማይወጣው ነው? አይ ቲንክ በቃ አግኝቻለሁ። አልተጻፈም፣ ግን ከዲቫይን ኢሴንሱ የሚነሳ ነገርን ስለሆነ እያወራን ያለ ነው። ፐርሰኖቹ ያንን ዲቫይን ኢሴንስ ሼር ስለሚያደርጉ ለአንዱ የተነገረውን ለአንዱ ለምን አናወራም ነው። ለምን መሰለህ ያንን አይነት አካሄድ ማንሄደው? ቀጥታ እስካልተነገረን ድረስ ያንን አካሄድ ማንሄደው ለምን እንደሆነ ልንገርህ። መንፈስ ቅዱስ ይመለካል የሚል አለ ወይ የለም የሚለው ከዛ ጋር ተያይዞ የሚመለስ ስለሆነ ማለት ነው። ለምን መሰለህ ያንን አፕሮች ማንሄደው? ቆይ ክፈትልኝ። ወዲያውኑ መመላለስ የምንችል ከሆነ በጣም የዲቪት ሳበራ አንተ ድምጼ እየተሰማኝ ወደ እኔ እየመጣ አይደለም። እውነት ለመናገር ቀጥልሽ። በ10 ሰከንድ ጠይቅህና ደን ዌዘን 5 ሰከንድ ትመልስልኛለህ። አይደለም ኦር ነው ብለህ የምትመልሰው ነው። በጣም ቀላል ጥያቄ ስለሆነ ለአብ ወላዲነቱ መለኮቱን ያሳያል አያሳይም? አንድ ለወልድ ተወላዲነቱ መለኮቱን ያሳያል አያሳይም? ሁለት ለመንፈስ ቅዱስ ሰራጺነቱ መለኮትነቱን ያሳያል ወይስ አያሳይም? መልሱን ንገረኛው። ያሳያል። ኦኬ አሁን ዝጋው፣ ደግሞ ዝጋው። አሁን ለአብ ወላዲነቱ መለኮትነቱን ስለሚያሳይ፣ ለወልድ ተወላዲነቱ መለኮቱን ስለሚያሳይ፣ ለመንፈስ ቅዱስ ሰራጺነቱ መለኮትነቱን ስለሚያሳይ ሰራጺነትን ለወላዲ አድርገህ ትናገርለታለህ ወይ? ወላዲነትን ለተወላዲነት አድርገህ ትናገርለታለህ ወይ? መልሱን ስጠኝ። አንናገርም። ኮመን የሚያረገውን ነገር እንኳን ቀጥታ መለኮትን የሚያሳይ ነው ብለህ አምነህ እንኳን አንዱን ለአንዱ አትናገርም። ትዘጋዋለህ እዛ ጋር። አዎን አብ ስሙ ስልጣን አለው። አዎ ወልድ ስሙ ስልጣን አለው። አዎ መንፈስ ቅዱስ ስሙ ስልጣን አለው። ነገር ግን አጋንንትን ማውጣት ተብሎ የተነገረን በኢየሱስ ስም ነው። ለምንድን ነው አክሮባት የምትሰሩት? አብ ስልጣን አይገናኝም። አማንሽ ያመጣው ኤግዛምፕል አይገናኝም። ኤግዛምፕል አይገናኝም። እሺ መልስልኛል። ይኸውና ጥያቄው ሲምፕል ጥያቄው ለምን እንደሚገናኝ ማለት ነው። በወልድ ስም በክርስቶስ ኢየሱስ ስም አጋንንት እንደሚወጣ ክሊር የሆኑ ፓሴጆች አሉ። ለአብና ለመንፈስ ቅዱስ ተደርጎ የተነገረበት ክሊር የሆነ ፓሴጅ አለ። እኛ የምናወራው ክሊር ስለሆነ ፓሴጅ እኮ አይደለም። ሶላ ስክሪፕቸርን እኮ አርጊው የምናደርገው እኮ ለዛ ማለት የምንቃወመው እኮ ለዛ ጭምር ነው አይደል? አማንሽ አሁን እኮ እየተረዳኝ አይደለም። ስለዚህ የተሰጠን ባይብሊካል ፎርም ወይ ደግሞ በሐዋርያት ስራዎች የምናየው ነገር በኢየሱስ ክርስቶስ ሲያወጡ ነው። ክራይስትም የተናገረው በስሜ አጋንንት ታወጣላችሁ ነው ያለው። ሶ እኛ ይሄንን ፎርም ነው የምንጠቀመው። ኦኬ ምንም ችግር የለውም። ግን ይሄንን ገንጥለን ልክ እንደ ኢሹ አንስተን አብ በአብ ስም አይወጣም ካልከኝ እሱ ጋር ነው ፕሮብሌሙ ያለው። በመንፈስ ቅዱስ ስም አይወጣም ካልከኝ
ነው ይወጣል። ግን የተሰጠን ፎርም ይሄ ነው ብትለኝ እኮ አማን ኢትስ ኦኬ። ግን በአብ ስም አይወጣም፣ በእግዚአብሔር ስም አይወጣም። ኢቭን ራሱ በመድኃኒዓለም በሚለው ስም ራሱ አይወጣም ማለት ኢዛት ኦኬ ስም ነው ብሮ። ቆይ አንዴ እንትኑን መሀል መንገድ ልምጣለን። ልክ ስላሴ እንደሚለው እኮ መድኃኒዓለምም ኢትስ our way of explaining who Jesus ራል ያለ መድኃኒት ነው ለማለት ነው መድኃኒዓለም ያልከው እንጂ መጽሐፍ ቅዱስ ላይ ገብተህ መድኃኒዓለም የሚል አታገኝም። ቆይ ልምጣልህ። አሁን ይሄ በአብ ስም አይወጣም መንፈስ ቅዱስ ስም አይወጣም የሚለውን ሌላ ሚድል ግራውንድ የሆነ ቃል እንፍጠርለት። የስ የአብ ስም ስልጣን አለው። አጋንንትን አያስወጣም ብቻ ሳይሆን ያርበደብዳቸዋል፣ በታላቅ ሰንሰለት በጨለማ አስሯቸው እኮ አስቀምጧል ነው የሚለው አይደለ? ይሁዳ መልእክት አስቀምጧል ነው የሚለው። አለቀ። የስ ስልጣን አለው። ስልጣን አይደለም እያወራን ያለ ነው። የመንፈስ ቅዱስ ስም የስ በክርስቶስ ኢየሱስ ስም የሚደረገው ነገር ሁሉ ሊደረግበት የሚችል ነው። ነገር ግን አሁን ቀጥታ የተነገረን ከልጁ ጋር ተያይዞ ስለሆነ የተነገረን በክርስቶስ ኢየሱስ ስም ነው የምታረጉት ተብሎ ስለተነገረን የአብ አያደርግም አይደለም፣ የማድረግ አቅም የለውም አይደለም፣ ለአብ ተደርጎ አልተነገረንም ነው ፕሮቴስታንቱ እያለ ያለው። ኖ ኖ ኖ ኖ ኖ ኖ አማንሻ እሱ ያንተ ነው። ጌታ ነው ማለት ከዚህ አንተ ሐሳብ አንተ በአብ ሊወጣ ይችላል ብለህ ታምናለህ ነው ወይ? ርቀት እኮ እንዳንሄድ እኮ ነው። ይወጣል አይወጣም ይችላል ነው። ቆይ አንዴ አይወጣም ብለውም ሊሆን ይችላል። የሆነ ላይቭ ላይ ገብተው የአብ ስም አይወጣም ብለውም ሊሆን ይችላል። የመንፈስ ቅዱስ ስምም አይወጣም ብለው ሊሆን ይችላል። እኔ ሚድል የሆነ ኤክስፕላኔሽን ነው እየነገርኩ ያለሁት። አሁን ስልጣን አለው በልጁ ስም የምንጠራው የሚሆነው ስልጣን የአብም ነው የመንፈስ ቅዱስም ነው። ነገር ግን ስፔሲፊካሊ ይሄን ነገር ስናወራ የምንናገርለት ግን ለልጁ ብቻ ነው። ኬስ ክሎዝ አግሪ እኮ አሁን እኮ አማዲሻ በአብ ስም ግን ካለው ከዲቫይን ፐርሰን ስለሆነ በአብ ስም ይሄ እኮ ፎርሙን እኮ እየተነጋገርን እኮ ፎርሙን ትክክል ክርስቶስን በስሜ ታወጣላችሁ ነው ያለው። ሐዋርያትም እንደዛ ነው የተገበሩት። አይ ኖ ግን በአብ ስም ይሄ እኮ ላይክ ይችላል አይችልም የኦቶሪቲ ነገር ነው። በአብ ስም ሊወጣ ይችላል ብለህ ካንተ ታምናለህ። እንደ ደግሞ በአማኑኤል ስም አማኑኤል በሚለው በጌታችን በኢየሱስ ክርስቶስ ስም ሊወጣ ይችላል ብለህ ታምናለህ። ይችላል ግን የተሰጠኝ ፎርም ይሄ ነው። ኢትስ ኦኬ ምንም ችግር የለውም። ግን አማኑኤል በሚለው ስምና ኦኬ በአብ ስም በመንፈስ ቅዱስ ስም ግን ሊወጣ ይችላል ወይ? ኦኬ ጥያቄው ልክ እንደ እንትን ነው ባይዘው ይሄን አስተካክዬ ልለፈው። አንዳንድ ጥያቄዎች በይችላል አይጠየቁም አይደለ? አንዳንድ ጥያቄዎች የሆነ ለፕሮፐርቲ አድርገህ የምታወራቸውን ነገሮች ከአቢሊቲ ጋር አድርገህ ስታነሳ አይደለም ያ ለኢሴንስ የሚጠየቁ ጥያቄዎችን ለኢሴንስ የሚጠየቁትን ከአቢሊቲ ጋር አድርገህ ካወራ ፊሎሶፊካሊ ግጭት ይፈጠራል። ልክ አሁን እግዚአብሔር ስኩዌር ሰርክል መስራት ይችላል ወይ ምናምን ኦር ራሱ ተሸክሞ ማነሳውን ድንጋይ መፍጠር ይችላል ወይ? ዲስ ኢዝ አንደኛ ስቱፒድ የሆነ ኩዌስችን ነው። ያው ፊሎሶፈሮች አንስተውታል፣ መልስ ሰጥቶባቸዋል። እንደዚህ አይነት ለባህሪው የማይሆኑ ነገሮችን አያደርግም አይደል? ለባህሪው የማይሆኑ ነገሮችን አያደርግም ተብሎ ነው የሚመለሰው እንጂ ተሸክሞ ማነሳውን ድንጋይ አይፈጥርም ከተባለ ኦኬ መፍጠር የማይችለው ነገር አለ ማለት ነው። ሊዩ ነው ይፈጥራል ከተባለ ኦኬ ከሱም ይበልጥ አቅም ያለው ነገር አለ ማለት ነው ብሎ አጣብቂኝ ውስጥ ለመክተት ነው ጥያቄው የሰራው። አሁን የአብ ስም ያወጣል አያወጣም ምንድነው? ማውጣት ይችላል መቻል ማውጣት ይችላል አይችልም መቻል የሚለውን ቃል መጠቀም የለብንም። እኔ እያልኩ ያለሁት መጠቀም የለብንም። ለምን? ይሄ መቻል ለሶስቱም መናገር የምንችለው ነገር ስለሆነ ለአብም ሊነገር የሚችል ስለሆነ ለወልድም የሚነገር ስለሆነ ለመንፈስ ቅዱስም ሊነገር የሚችል ለምን? መለኮት ስለሆነ ራይት። ስለዚህ አሁን በፎርሙላ ደረጃ አዲስ ኪዳናችን ላይ ግልጽ ሆኖ የተቀመጠው በልጁ ስም ነው አጋንንት የሚወጣው ስለተባለ ለአብና ለወልድ መቻልን አስቀምጠ ጥያቄ መጠየቅ ነውር ነው። ለምን? ዊ ነው ኦልሬዲ ጥያቄው የአቅም ጉዳይ ስላልሆነ የፋንክሽናል ልዩነት ስለሆነ ኦኬ። እንደው ዝም ብለን ሃይፖቴቲካል ጥያቄ አብ መሞት አይችልም ነበረ ልጁን እንዲሞት በዲቫይን ኦርደር ውስጥ ልጁ እንዲሞት ባያረግና ያን ነገር እኔ ልውሰደው ቢል አብ መሞት አይችልም ነበረ? መንፈስ ቅዱስ ያን ነገር ልውሰደው ቢባል መንፈስ ቅዱስ ውስጥ ጀስት ሊመጣ አይችልም ነበረ? አሁን አይችልም ነበር መቻል ብያለሁ። ቃሏን አይደለ? እሷ ቃል ላይ ነው ጥያቄ ያለው። መቻል ከሆነ ይችላል። ግን ኢሴንስን ስለሆነ እያወራን ያለ ነው የአብ ባህሪ ወላዲነት ነው። ልጁን ነው የሚልካው ብለህ ነው የምታወራው። የመንፈስ ቅዱስ ባህሪ መስረጽ ነው። ስለዚህ ይመጣል አሁንም በአብ ታዞ ኦር በአብ ክብር ይሰራል የሚሰራውን ነገር እንላለን። አሁን መቻል ብለህ ካወራ ዲፋይን ካረክ
መሀል ላይ የምትበጠብጣቸው ነገሮች አሉ። እሷን ቃል የምታስገባ ከሆነ ሃይፖቴቲካል አድርገህ የምታወራ ከሆነስ yes he can do that። አብ መጥቶ ቢሆንስ አሁን ልጁን ላከልን የሚሉ ክፍሎች ላይ በሙሉ አባት መጣልን እየተባለ ቢጻፍስ? አሁን የመቻል ጉዳይ አይደለም ማለት ነው። የመቻል ጉዳይ አይደለም። አማንሻ እንዳልተላለፍኩ እገሌ ይችላል አይችልም አይደለም። ስለዚህ አብ ማውጣት አይችልም ይችላል አይነገርም። እንደዛ it's not about የመቻል ጉዳይ። ያ የሚቻለው ጉዳይ የተነገረው ወይስ ለወልድ ነው የተነገረው ነው ጥያቄው እንጂ አብና መንፈስ ቅዱስ ይችላሉ አይችሉም አይደለም። ታስብ አማንሻ እንዳንተላለፍ ድምጼ ከተሰማ ስለዚህ ይችላል አይችልም ብለው ይመለሱት ትክክል አይደሉም ብለክም እንትን መስማማት አለብክ ብዬ አስባለሁ። እንደዛ ከሆነ ኢቨን መጠየቅ ጥያቄው ሮንግ ነው ካልክ ማለት በቃ አሁን ቅድም ጀምሮ አማን እየተረዳኝ አይደለም እያልክ ያለው ጭራሹን እየተረዳኝ ያለው እንኳን አንተ ነህ። እንዴት እንዳልተረዳኝ ልንገርህ። አይችልም ያሉትን ፕሮቴስታንቶች ምናምን እኔ አይችልም ያሉበትን አገባብ ስለማውቀው ማለት ነው። አይችሉም ያሉበትን አንዳንዴ የሆነ ቃላት ከተጠቀምኩ በኋላ ነው ሪግሬት የምታደርገው። ይሄ ቃል እኮ ለዚህኛው አይመጥንም ምናምን የምትለው ኦኬ፣ ያንን ቃል መጠቀም አልነበረባቸውም ሊሉ የፈለጉት እኔ ልንገርህ፣ ሊሉ የፈለጉት አብ ቢችል ኢቭን መንፈስ ቅዱስ ቢችልም እንኳን ያ ነገር ፋንክሽናሊ የሚነገረው ለልጁ ነው ነበር ማለት የነበረባቸው። አብ አይችልም መንፈስ ቅዱስ አይችልም ከማለት የሚነገረው ስፔሲፊካሊ በስላሴ አካላት ውስጥ ለወልድ ነው የሚነገረው ብለው ነው መመለስ የነበረባቸው እንጂ አይችልም ምን አይደለም። አይችልምማ ከሆነ ይኸው ቅድም እኮ የስላሴ የአብ ባህሪው ምንድነው? ይሄ በፐርሰንት ተደርጎ ሲወራ መውለድ ነው፣ የወልድ መወለድ ነው፣ የመንፈስ ቅዱስ መስረጽ ነው። አይችልም ብለህ ወልድ ይሰርጻል ብለህ ታወራለህ? አይችልም ብለህ አብ ይወለዳል ብለህ መቻል የሚለው ነገር ለመለኮት አለመቻል የሚባል ነገር ስለማይወራ ወልድ ይሰርጻል ብለህ ታወራለህ? አታወራም። በቃ አታወራ። ይሄንንም መቻልን አንስታ በስላሴ ስፔሲፊካሊ ዲፋይን የሚደረግባቸውን ተርሞች ለአንዱ ለአብ የሚነገርለትን ለአብ ተናገር። አሁን ሁሉም በፈጠረ ሁሉም በሚያሳልፍ አንድ አምላክ በሆነ ኒቂያ ጉባኤ ሲጀምር ማለት ነው። አንድ አምላክ በሆነ በእግዚአብሔር አብ እናምናለን የሁሉ ምንጭ በሆነ ማለት ነው። የሁሉ ምንጭ የሚለውን ነገር ለወልድ ታወራለታለህ? እዚህ ጋር እኮ አይገናኝም። አማንሻ ግን እስቲ አንድ ጥያቄ ልጠይቅህ። በአብና በመንፈስ ቅዱስ የሚለውን ድምጽ እኔ እሺ፣ ቀጥል፣ ጨርስ። እኔ ሳወራ አንተ ድምጽ ስለማይሰማኝ ነው። እሺ፣ ሚት ስታወራ ሚት ማድረግ እኔ ሚት ማድረገው ኦኬ፣ እየተሰማ አይደል? ተሰምቶኛል። አንተ ሚውት አድርገው። እሺ፣ ሌሎች ምዕመናን አይሰማም? እሱ ያወራው አልተሰማችሁ? እሱ ያወራው ማን ነው? ኢዮብ ያወራው አልተሰማም? ትንሽ እኔ ኔትወርክ እንትናችን ይተላለፋል መሰለኝ። እኔ ሳወራ ያንተ ድምፅ አይሰማም አይነት ነገር ለዛ ነው እንጂ እኔ ዋጓ እየተባባልን ብናወራ ጥሩ ነበር። እሺ አሁን it is not about አሁንም በአማኑኤል ስም መውጣት አጋንንት መውጣት ይችላል አይችልም? ይሄንን ብንጠቀም ይሄ ነገር ይሆናል አይሆንም? የቅድሙ መልስ ነው ለዚህ አፕላይ ማድረገው ተመሳሳይ ነው አፕላይ የምናደርገው። የስ አማኑኤል ኢየሱስ ነው። ኦኬ ቆይ አንዴ ኦኬ አማኑኤል ኢየሱስ ነው። ከሰባ ሱባኤ በኋላ መሲህ ይገደላል አለ ዳንኤል። መሲሁ ኢየሱስ ነው። ቅቡ ኢየሱስ ነው። አምን እያልክ ነው? ሌሎችንም እናምጣ እንጂ ከእሰይ ምን ይወጣል ነው ኢሳይያስ 53 የሚለው ኖ ያ ኢሳይያስ 53 ላይም ምዕራፍ 1 ላይ ቁጥቋጦ ይወጣል። ያ ቁጥቋጦ ማን ነው? ያ ቁጥቋጦ ማን ነው? ኢየሱስ ነው። ስለዚህ በቁጥቋጦ ስም ልትል ነው እየዞርክ ቁጥቋጦ ኢየሱስ ስለሆነ ማለት ነው። በቁጥቋጦ ስም ከዛ አይ ቲንክ
ጄኔሲስ 24 ላይ ነው። ኦኬ ጄኔሲስ 24 ላይ መሰለኝ ኮከብ ይወጣል አለ። ከያዕቆብ ኮከብ ይወጣል፣ ከይሁዳ ነው ከያዕቆብ ኮከብ ይወጣል አለ። በኮከቡ ስም ልትል ነው እየዞር ኮከቡ ኢየሱስ እንደሆነ እናውቃለን። አራማኒሻ እንደ የምርህን ነው ግን እያወራ ያለው እውነት ለመናገር ጌታ እኔ ከአንተ እንደዚህ መልስ አልጠብቅም። ሆነስትሊ እውነት አጠብቅ የለውም። ስለዚህ በስሩ ስም ችግር የለውም። በስሩ ስም በቁጥቋጦው ስም፣ ምክንያቱም ቁጥቋጦውም እሱ ስለሆነ በስም ተደርጎ መገለጫ ተደርጎ የተነገሩት ማለት ነው። በኮከቡ ስም በመሲሁ ስም እያልክ ልታወጣ ነው። የተነገረህን ብቻ ለምን አታረግም? ሌሎች መገለጫዎች ተነግረውለታልና ያ ዞሮ ዞሮ እሱን ያመለክታልና ብንጠቀመውስ? እሱ ባለቤቱ ይሄንን ተጠቅሙ ብሎ የለ እንደ ያንን ለምን አትጠቀምም? አሁን ጥያቄው የመቻል ያለመቻል አይደለም። የመቻል ያለመቻል አይደለም። የስ አማኑኤልም እሱ ነው፣ መሲሁም እሱ ነው፣ ቁጥቋጦውም እሱ ነው፣ ኮከቡም እሱ ነው፣ ክርስቶስም እሱ ነው። ኦኬ ግን ምን አለ ያ ፐርሰኑ ራሱ ኢየሱስ የሚለውን ስም ተጠቅማችሁ አጋንንትን አውጡ አለ። ለምንድን ነው አክሮባት የምትሰራው? በቃ የተጻፈውን ይዛት ሄድ፣ በቃ የተጻፈውን ይዛት ሄድ፣ አለቀ። ስፔሲፊክ አድርጎ ይሄንን ስም ተጠቀሙ አለ። ይሄንን ተጠቅመ ለምን አትሄድም? በሰማይ በምድር ስልጣን ያለው ስም እሺ፣ እስኪ ይሄን ልጠይቅ። በሰማይና እኔ ልጠይቅና ትጠይቀኛለህ። እሺ እችን አንድ ጥያቄ ብቻ ነው ጠይቄ እኔ ዝም እላለሁ። ሌሎች ወንድሞች አሉ የሚያወሩ። አንተም አንድ ጥያቄ ትጠይቀኛለህ፣ እንጨርሳለን። ይሄ ነው ጥያቄ። ፊልጵስዩስ ምዕራፍ 2 ላይ በሰማይና በምድር አይደለ ጉልበት ሁሉ የሚንበረከክለት ስም የተባለው ያ ስም ምን የሚለው ስም ነው? የሚለው አማኑኤል የሚለው ኢየሱስ የሚለው አማኑኤል የሚለው አሁን አማኑኤል የሚለው እዛ ጋር እያወራ ያለ መልስ ናት። ኢየሱስ ክርስቶስ ብለን ስናስቀምጥ እዛ ጋር አማኑኤል ስላልተጠቀሰ አማኑኤል የሚለውን እንዴ አማኒሻ ምን ሆነ ነው? አንተ ኢንተርፕሬት ባደረግከው መልኩ እኔ ኢንተርፕሬት እንዳደርግ አትጠብቅ። አም ሶሪ። አሁን እስካሁን ድረስ የተናገርካቸው ነገሮች ምንም የማያስኬዱ አርጊመንቶች ናቸው። ቁጥቋጦ ተብሏል፣ ዋይናት በቁጥቋጦ እንደዚህ የሚባል እኔ እውነት ለመናገር ይሰው ከይግም ተው። አሁን አንድ ጥያቄ ልጠይቅህ። ያ የእናንተ ሎጂክ ድምፁ ባይቆራረጥ እንደዚሁ ብንጠያየቅ ደስ ይለኝ ነበር እውነት ለመናገር። ግን እሺ ቀጥልና አንድ ጥያቄ ልጠይቅህ። የሚሰማ የኔን ስለመለስክልኝ ማለት ነው። ከሰማይም በምድርም ስልጣን ያለው ስም ሁሉም የሚንበረከክለት ማን ነው? ምን የሚለው ነው? አማኑኤል የሚለው አይደለም። መሲሁ የሚለው አይደለም። ቁጥቋጦ ምናምን ስር ይወጣል የተባለው አይደለም። ማን? ኢየሱስ የሚለው አለቀ። አየህ፣ አማኑኤል ብለህ ታግለህም ማስገባት አትችልም። ኢቭን ኢፍ አማኑኤል ኢየሱስም ቢሆን ስሩ ኢየሱስም ቢሆን ኮከቡም እሱ ቢሆን እንኳን የምትጠራው ስፔሲፊክ አድርገህ ኢየሱስ የሚለውን ነው። ለዛ ዳይሬክት ሄዶን መለስክልኝ ማለት ነው። አሁን እኔም አንድ ጥያቄ ልጠይቅህ። እኔ እስካሁኑ ጥያቄ ተመለሰልኝ። ምክንያቱም አማኑኤል በሚለው ስም አጋንንት አይንቀጠቀጡም አይነት ነገር በቃ ከአንተ ስፔሲፊካሊ አግኝቻለሁ። ችግር የለውም። የአጋንንትን ማስወጣት ሚራክል እንደሆነ ታምናለህ አንተ አማንሻ? ለምሳሌ ሐዋርያት ምናምን ነገር ሲያስወጡ ሚራክል እንደሆነ ታምናለህ? ቁጭ ብዬ መቼስ ቤት ከፍታችሁ ሚስ ሪፕሬዘንት አድርጉኝ፣ ችግር የለውም። አማን ዛሬ ገብቶ ምንፍቅና አወራ ምናምን ቤት ከፍታችሁ ማውራት ትችላላችሁ። እኔ ባለሁበት ማውራት አልችልም። አሁን እኮ አልከኝ። አንተ ያልኩት ለእኔ ስፔሲፊክ ተመልሶልኛል። በአማኑኤል ስም አይወጣም ብለኸኛል ብያለሁ። እንደዛ ተብሎ አይነገርለትም ነው በጣም ነው ያልኩት እንጂ ኦኬ ኢየሱስ የሚለውን ባለቤቱም ኢየሱስ በሚለው ስም አውጡ ብሏል ነው ያልኩት እንጂ አማኑኤል በሚለው ስም አይወጣም ብዬ ስቴትመንት አልሰራውም። እዚህ ቁጭ ብለህ ሚስ ሪፕሬዘንት አደረገኛለህ ማለት ነው። እሺ ይወጣል ወይ ብለህ ጥያቄ ብትጠይቀኝ የምከተለው ነው አለቀ። የተቀመጠውን የተነገረልኝም ብቻ ነው የምከተለው። ባለቤቱ አማኑኤልንም ተጠቀሙ ኦፕሽን መሲሁ የሚለውንም ቅቡ የሚለውንም ተጠቀሙ ስላላለኝ ተጠቀሙ ያለኝን ብቻ ያንን ስም እጠቀማለሁ አለቀ እንጂ አማኑኤል ምንድነው አማኑኤል የሚለው አያወጣም ኢየሱስ ብቻ የሚለው ነው ምናምን እያልኩ ነው። አሁን ጥያቄ ያንተ ይሻላል እውነት ለማ አማኑኤል አንተ ያንተ ይሻላል ማለት አሁን ያንተ ይሻላል። አይወጣም የሚለውን አልጠቀምም፣ ግን የተሰጠኝ በኢየሱስ ነው። ኢትስ ኦኬ። አጋንንትን ማውጣት ሚራክል ነው ብለህ ታምናለህ? አዎ ሚራክል። ኦኬ እሺ። የሐዋርያት ሥራ ምዕራፍ 19 ቁጥር 11 ላይ
እግዚአብሔርም በጳውሎስ እጅ የሚያስገርም ተአምራት ያደርግ ነበረ። ስለዚህ በአካሉ ጨርቅ ወይም ልብሱ ወደ ደዌዎች ይወስድ ነበር ይላል። ማን ነው እዚህ ጋር እግዚአብሔር ተብሎ ኮት የተደረገው ማን ነው? ስፔሲፊካሊ አዲስ ኪዳናችን ላይክ 90% እግዚአብሔር የሚለው ቃል የሚጠቀመው ለአብ ነው። ለወልድ የሚጠቀመው ለአብ ነው። አማንሻ ተቆራረጥክብኝ። ቆይ እስኪ ሚት ላድርግና ድጋሚ መልስልኝ። አንዴ እሺ ምን ብዬ ነው የመለስኩት? ምንድን ነው የመለስኩት? አዲስ ኪዳናችን ላይ በሌክሲካን ደረጃ ማየት ትችላለህ። እግዚአብሔር የሚለው ቃል ላይክ 99% መባል በሚችል ደረጃ የሚገባው ለአብ ነው። ደን ኢየሱስ ክርስቶስም እግዚአብሔር ተብሎ ይጠራባቸው ቦታዎች አሉ። ልክ እንደ ሮሜ 9 አንደኛ ዮሐንስ 5:21 እና ሌሎች ክፍሎች መንፈስ ቅዱስም እግዚአብሔር ተብሎ ይጠራበት አለ። ልክ እንደ ሐዋርያት ሥራ ምዕራፍ 5 ሌሎችም ክፍሎች። ነገር ግን አዲስ ኪዳናችን ላይ ማጆሪቲው አብ በሚለው ይገባል ነው፣ ለአብ በሚለው ይገባል ነው። ስለዚህ እዛ ጋር ስፔሲፊካሊ ኢየሱስ መሆኑን እግዚአብሔር ተብሎ የገባው ቃል ማለት ነው ኢየሱስ መሆኑን ለማሳየት የገባ አገባብ የለውም። ስለዚህ ጀነራል ተርሙን ተከትለን የምንሄድ ከሆነ ኦኬ ጀነራል አሮ ነው ከላይ ምናልባት ማንበብ ይኖርብን ይሆናል። ስቶሪ ሙሉ እያስታወስኩ ስላልሆነ ክርስቶስ እየተዳሰሰ መጥቶ ከሆነ ኦኬ ይሄ ክርስቶስ በእነሱ ላይ ያደረገ ስላለው ነገር ከሆነ ኮንቴክስቱ ከላይ ጀምሮ አሁን ኮንቴክስቱን አላስታውሰውም እየተወራ ያለው ኮንቴክስቱ ክርስቶስ ኢየሱስ ከሆነ እግዚአብሔር ተብሎ የሚናገረው ኢየሱስ ይሆናል ነው እዛ ጋር። ያ ካልሆነ እየተወራ ያለውና ጀነራሊ የገባ ከሆነ ሞስትሊ አብን እያሰብን እናወራለን። ቀጥል። ሙሉን ማንበብ እንችላለን። ቀጥል እስኪ አድምጠኝ እሺ። ኮንቴክስቱን አላደረኩትን ሳላችሁ ቀጥል። 10 ቨርስ ስለሆነ ችግር የለውም። አጵሎስም በቆሮንቶስ ሳለ ጳውሎስ በላይኛው ሀገር አልፎ ወደ ኤፌሶን መጣ። አንዳንድ ደቀ መዛሙርትንም አገኘ። ባመናቸውም ጊዜ መንፈስ ቅዱስን ተቀበላችሁን አላቸው። እነርሱም አልተቀበልንም፣ መንፈስ ቅዱስ እንዳለስ እንኳ አልሰማንም አሉት። እንኪያ በምን ተጠመቃችሁ አላቸው። እነርሱ በዮሐንስ ጥምቀት አሉት። ጳውሎስም ዮሐንስስ ከእርሱ በኋላ የሚመጣው በኢየሱስ ክርስቶስ ያምኑ ዘንድ ለሕዝቡ እየተናገረ በንስሐ ጥምቀት አጠመቀ አላቸው። ይህንንም በሰሙ ጊዜ በጌታ በኢየሱስ ስም ተጠመቁ። ጳውሎስም እጁን በጫነባቸው ጊዜ በመንፈስ ቅዱስ ወረደባቸው፣ በልሳኖችም ተናገሩ፣ ትንቢትም ተናገሩ። ሰዎችም ሁሉ 12 ያህሉ ነበረ። ወደ ምኩራብም ገብቶ ስለ እግዚአብሔር መንግሥት እየተናገረና ያስረዳቸው 3 ወደ እልከኞች እየሰደቡ ደቀ መዛሙርትን ለየ። ጤሮነስንም በሚሉት በትምህርት ቤት ዕለት ሁሉ አይሁድም የግሪክ ሰዎችም የጌታን ቃል እስኪሰሙ ድረስ 2 ዓመት ያህል እንዲህ ሆነ። ቁጥር 11 ላይ እግዚአብሔርም በጳውሎስ እጅ በሚያስገርም ተአምራት ያደርግ ነበረ። ስለዚህ ከአካሉ ወርቅ ወይም ከአካሉ ጨርቅ ወይም ልብስ ወደ ደዌዎች ይወስዱ ነበር ይልና ደዌያቸውን ደግሞ ይፈወስ እንደነበረ ይቀጥላል ማለት ነው። ከቨርስ 12 ጀምሮ ቱ ቢ ኦነስት አሁንም ክሊር የሆነ እንትን ማግኘት የሚቻል አይመስለኝም። ራንደምሊ ስለሆነ እየከታተፈ የወረደው አያፍቱሲ አባቶች ምን እንዳሉ አያፍቱሲ የኛ ኮሜንታሪዎች ምን እንደሚሉ ጀነራል ተርሙን የሚናገር ነው የሚመስለው። ግን ይሄ አማኒ ሶሪ በወደታች ካየኸው ማለት ነው የጌታ ኢየሱስ ክርስቶስ 17 አካባቢ የኢየሱስ ክርስቶስ ስም ተከበረ ይላል። ስለ ኢየሱስ ከታች እያወራ ወጥቶ 11 ነው ያቆመው። 17 ላይ የጌታ ኢየሱስ ስም እንደተከበረ ይናገራል። እሱን አላየውም። ኢዮብ አንቺ ቀጥል። ስለዚህ አሁን እናገኛለን ማለት ነው። ኖ እንደዚህ ባናልፎ ደስ ይለኛል። አይቼዋለሁ። ሙለሻይ መጽሐፍ ቅዱስን በጣም ብዙ ጊዜ አንብቤያለሁ። ይሄንን ክፍል ማውቀዋለሁ። አንብቤው ነው የመጣሁት። እሺ እንደዛ እንዳታስብ። ስለዚህ እግዚአብሔር በጳውሎስ እጅ የሚያስገርም ተአምራት ያደርግ ነበር። ስለዚህ በአካሉ ጨርቅ ወይም ደግሞ ልብስ ደዌዎች ይወስዱ ነበር ብሎ ሲናገር ስፔሲፊካሊ ለክራይስት እንሰጣለን። እዚህ ክፍል ላይ
ልንሰጠው እንችላለን። አሁን እንዳልኩ ነው። በዚህ አሁን እርግጠኛ ሆኜ መልስልህ አይደለም። አባቶችን ቼክ ማድረግ ይኖርብኛል። ይሄ ሳብጀክት ቨርብ አግሪመንቱን ማየት ይኖርብኛል ነው። እዛ ቦታ ላይ ሳብጀክት ቨርብ አግሪመንቱ ማንን ነው ፖይንት እያደረገ ያለ የሚለውን አጥንቼ ስለማላቅ እንዲህ ነው አልልም። ለክርስቶስ ይነገራል ወይ ችግር እንደሌለብኝ ታውቃለህ። ለአብ ይነገራል ወይ ችግር እንደሌለብኝ ታውቃለህ። ለመንፈስ ቅዱስ ይነገራል ወይ ችግር የለብኝም፣ የሥላሴ አማኝ ስለሆንኩ ማለት ነው። ግን አሁን እዛ ጋር ጀነራል ተርሙ እግዚአብሔርን በጳውሎስ እጅ ድንቅና ታምራትን ያደርግ ነበር የሚለው ሳብጀክቱ ከላይ ሲወራ የመጣው ክርስቶስን ሊያመለክት ፈልጎ ነው። ኦር ከታች ክርስቶስ ኢየሱስን ስለሆነ ክርስቶስን ከበረ የሚል ነገር ስለተናገረ አሁን ሙለታ ያለውን ስለተናገረ ያንን አይዲያ ሪኢንፎርስ ለማድረግ መጣ የሚለውን አይ ሃቭ ቱ ሪድ ዳት ቨርስ። ግን እንደው ዝም ብዬ ልሄድልህ ኢየሱስ ነው በሚለው ልሄድልህ እግዚአብሔር የሚለው ምንም ችግር ስለማያመጣ ነው። ሚዩት ላይ ነው ያልኩት። እኔም እኮ ያልኩት ታዲያ ለምን ትጠይቀኛለህ? የአብ ነው ወይስ የወልድ ነው ብለህ እኔ ለምን ትጠይቀኛለህ? ስፔሲፊክ አያደርገውም ጀነራል ነው ካልክ እኔ አሁን የአብ ነው ወልድ ነው ለማለት አውዱ ከፍና ዝቅ ማለት ተብሎ ለዛ ነው። አዎ ጄኔራል እንደሆነ ከተስማማን እግዚአብሔር በጳውሎስ እጅ የሚያስገርም ተአምራት ያደርግ ነበር ይላል። ኦኬ ስለዚህ ማነው ተአምራት? ለምሳሌ አጋንንትን በኢየሱስ ክርስቶስ ስም ሲያወጣ ጳውሎስ እግዚአብሔር በጳውሎስ እጅ ላይክ የሚያስገርም ተአምራት ያደርግ ነበር ሲል ታዲያ ለምንድን ነው ገንጥል? ለምሳሌ በኢየሱስ ክርስቶስ ስም አጋንንት ሲያወጡ የነበረ በኢየሱስ ክርስቶስ ስም ነው ወይ? አዎ ላይክ ይሄንን ቨርስ ይዘን እንኳን ብንሄድ በአብና በመንፈስ ቅዱስ ስም አይወጣም ብለን የምንናገርበት ምን አይነት ሪዝን ነው ያለን? እዛ ክፍል ላይ የኔ ጥያቄ ይሄ ነው። ኦኬ ይሄንን በአንድ ላይ ተመልሰውና ቀጥለህ ትጠይቀኛለህ። ይሄንን ግን እችን ብቻ ነው እሺ የምጠይቀው። ኦኬ እሺ አንድ question ብቻ እሺ ቀጥል። ሆነ እረሳዋለሁ። ለዚህ በዚህ እናውራ። እሺ የመጀመሪያው እዛ ክፍል ላይ ጀነራል ተርሙን ቅድም ሁለታ ያነበበው አለ ቁጥር 17 ምናምን መሰለኝ። ስለዚህ ክርስቶስ ኢየሱስ ከበረ የሚል ከሆነ ያንን ክብር እንዲከብር በደቀ መዛሙርቱ በሐዋርያው ቅዱስ ጳውሎስ በኩል ስራውን የሰራው እሱ ነው። ስለዚህ እግዚአብሔር ተብሎ የሚነገርለት እሱ ነው የሚለውን ቅድም አውዱ ይነበብልኝ ያልኩት እሱ ነው። ኦኬ ስለዚህ በሐዋርያት እጅ አይደለም በቅዱስ ጳውሎስ እጅ። በሐዋርያት እጅ የሚለው ሌሎች ክፍሎች ላይ ነው ያለው። በቅዱስ ጳውሎስ እጅ ጨርቁም እንዲፈውስ ምናምን እግዚአብሔር ተብሎ የተነገረው ደን ከበረ። ልክ አሁን እቺ መክበር የምትለዋ ነገር ዮሐንስ ወንጌል ላይ እንደዚህ የታምራቶችን መጀመሪያ በቃና ዘገሊላ አደረገ፣ ክብሩንም ገለጠ። የማንን ክብር? የራሱን ክብር። ኦኬ ገና ክብሩን አልገለጠምና ገና አልከበረምና የሚሉ ሐሳቦች ሳብጀክቱ እሱ እንደሆነ የሚያሳዩ ናቸው። በተለይም ዮሐንስ ወንጌል ኮንቴክስት ዶል ኮንቴክስቶችን ስናይ ማለት ነው ክብሩ 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 የሚሉት የእሱን ክብር የሚናገር ነው። ኦኬ ክብሩን ሊገልጥ አልወደደምና አይነት ነገር እነዚህ መጥቶ በገሃድ የሆነ ነገር አላሳየም ምናምን ለማለት ነው። ደን እዛ ጋም ክርስቶስን ካከበሩ ኦኬ ከላይ እግዚአብሔር ድንቅና ተአምር እያደረገ ነበር የሚለውን ኢየሱስን እያሰብን እንድንፈታ ልንደረግ እንችላለን። we have the freedom። አሁን በጣም ስትረስ አድርጌ እየሄድኩበት አይደለም። ለምንድነው ስትረስ የማላደርገው? ቅድም ብያለሁ። ሳብጀክት ቨርብ አግሪመንቱን የክፍሉን ኤግዜጀቲካል የሆነ አካሄድ ማየት አለብኝ ነው። አይቼ ስለማላቅ በዛ መልኩ ኦኬ ማየት ይኖርብኛል። ደን አባቶች ምን ብሎ ፈቱ? የኛ ሪፎርመሮች እና ስኮላሮቻችን እንዴት ያያሉ የሚለውን ማየት ስለሚኖርብኝ ግን ኢቭን ግሊምፑን ስመለከተው እዛ ጋር ያለውን የከበረው ማን ነው? ያ ተአምር በመደረጉ ኦኬ የከበረው ማን ነው ሲባል ኢሚዲየትሊ ያ ክብር የመጣው ለኢየሱስ ነው ስለሚል እግዚአብሔርን በጳውሎስ እጅ የሚለው ለኢየሱስ ብለን ልንፈታው እንችላለን። ግን ኢቭን ሉዝ አድርገን የምናይበትን አንድ በር ልክፈትልህ። እዛ ጋር አጋንንት ወጣ ነው የሚለው እዛ ክፍል ላይ አሁን እያነበብን ያለነው ክፍል ላይ አጋንንት ስለመውጣት ነው የሚያወራው። እስኪ ይሄንን ጥያቄ መጀመሪያ ቀደም ብዬ ጠየቅኩህ። ለዛ ነው ታምራትን ማድረግ ሜራክል ነው ወይ ብዬ ስጠይቅህ አዎ ብለኸኛል። ቀደም መጀመሪያ የጠየቅኩህ ለዛ ነው። ዘን እዚህ ጋር ደግሞ ብዙ ሜራክሎችን በእግዚአብሔር በጳውሎስ እጅ ያደርግ እንደነበረ ቁጥር 11 ላይ ይናገራል። ድምፁ ይቆራረጣል። ምን እያወራ ሰማሁ?
በጣም ነው የሚቆራረጠው። ምንም እየሰማሁ አይደለም። እየሰማችሁ ከሆነ ማለት ነው ምዕመናን። እሺ ወይ ቦታ ቀይር፣ ኔትወርክ ዮባ ይጎተታል። ይሄ ራሱ 5G ላይ እኮ ነው ያለው ብሮዬ። እዚህ ከተማ እኔና 4 ልጆች ነን 5G የምንጠቀመው። እሺ እስቲ ይሄኛው ከተሰማ እችን ብቻ ክሊር አድርግልኝና በቂስ ኦኬ። እግዚአብሔር አምላክ በመጽሐፍ ቅዱስ ውስጥ ራሱን የገለጠበት ስም አለው አይደለ? አማንሻ ስሞች አሉት። ስም ሳይሆን ስሞች አሉት። ግን ለመጀመሪያ ላይ አክቹሊ ያው ከዛ በፊት የሚነሳ አርጉመንት አለ። ግን ዘጸአት 3:14 ላይ የተቀመጠው ማለት ነው ያ ዲቫይን ኔም በታሪክ ራሱ ታውቃለህ፣ ከአይሁዳውያን በጣም ጥንቃቄ ያደርጉለት የነበረ ስም ነው። በጣም ትልቅ ስም፣ የሚያስፈራ ስም ነው። እንደውም በታሪክ ደረጃ ስናይ እሱን ስም ላለመጥራት እንኳን ብለው በጣም ስሙ እስከ መጥፋት ድረስ እንዴት ያው አሉ እንደዚህ አይነት ነገሮች ያ እንደዚህ አይነት ሌሎች ስሞችን ሲጠቀሙ ምናምን ነገር እናያለን። ከዚህ ከስሙ እንትን ማለት ነው። ይሄ ስም ያው የልክ ምንድነው ይጠፍቷል ወይ ደግሞ በቃ አንጠቀሙም ብለን እንትን አንናገርም አይደለ? እንደዛ ብለን አንናገርም። በአዲስ ኪዳን በግሪክ ተደርጎ የተተረጎመበት አግባብ ቢኖረውም ይሄ ስም ግን የከበረ ትልቅ የእግዚአብሔር ስም እንደሆነ እናምናለን። ሶ በዚህ ስም አጋንንት ሊንቀጠቀጡ ሊወጡ ይችላሉ ብለህ ታምናለህ? ቅድም ባመጣነው ፎርም መሰረት እንዳለ ሆኖ ይሄ ግን በጣም እጅግ አስፈሪ የሆነ ስም፣ በታሪክ ውስጥ በጣም ብዙ ነገሮችን ማስነሳት የቻለ ስም፣ በዚህ ስም አጋንንት ሊንቀጠቀጡ ሊወጡ ይችላሉ ብለህ ታምናለህ? እኮ ማለት አሮ ነው። ለምን እንደምጠይቀኝ ግራ ነው የሚገባኝ። አሁን እኔ ባይብልን እንደ ሱፕሪም አውቶሪቲ እንደሚጠቀም ሰው ክሊርሊ የተቀመጡ የመጽሐፍ ቅዱስ ክፍሎች ላይ ቆሜ ነው አንክሊር የሆኑ ክፍሎችን ጭምር ስፈታ ከዛ በኋላ ለክሮስ ሪፈራንስ ነው አባቶችን የማየው ሌሎችን ምናምን ሊቃውንት ምናምን ቼክ የማደርገው። ጥያቄው ኢቭን አጋንንትን ስለማስወጣት ብሉይ ኪዳንን ስለሆነ ያወራኸው፣ ቴትራግራማቶንን ስለሆነ ያወራኸኝ፣ ያንን ቴትራግራማቶን እየተጠቀሙ አጋንንትን ያወጡ ነበር የሚል አለ የብሉይ ኪዳን መጽሐፍ ላይ። ያማ ይቅርብኝ። ምክንያቱም አማንሻ በጣም ከቅድም ጀምሮ ስትመልሳቸው የነበሩት አክቹዋሊ እረዳሃለሁ፣ እውነት ለመናገር እረዳሃለሁ፣ ግን አያስኬዱም። እውነት ለመናገር ሶኬሽ እናንተ ናችሁ ማለት ዙር ያለው እናንተ ጋር ነው። አሁን ስላሴ ሲባል ለአብ የሚነገርለት ለወልድ የሚነገርለት ሶስቱም አንድ አምላክ ስለሆነ ባህሪ ኮመን ስለሆነ ለአብ ምናምን ኢንተርቼንጅብሊ ብለህ ሉዝ አድርገህ ስላሴን የምታየው አንተ ስለሆንክ ነው። እኔ ደግሞ ፋንክሽናል ልዩነቶች አሉ ብዬ ስለማምን በጣም ቼክ እያደረኩ ነው ማወራው ሳወራ። ስለዚህ አሁን አጋንንት ቲዮሎጂ ኦፍ ዲመኖሎጂ ብለን እናውራ። አሁን ቲዮሎጂ የምታጠና ሰው ስለሆንክ ማለት ነው፣ ኦር የምታነብ ሰው ስለሆንክ ጀዊሽ ዌይ ኦፍ ኤክሶርሲዝም ንገረኝ እስቲ። አሁን ሃው ዱ ጁስ ኤክሰርሳይዝ ዲመንስ ንገረኛ። አሁን እግዚአብሔርም እኮ ሰጥቷቸው አልነበረም በዚህ ስም አጋንንትን አውጡ የሚል በብሉይ ኪዳን ስቴትመንት እንደዛ እንትን ሰጥቷቸው አያውቅም። እውነት ለመናገር አውጣም ወይ ላይክ ሌሎች ፕራክቲሶችን ብናይ ይሄንን እነ ጆን ካልቪን ራሱ ስፔሲፊካሊ አድርገው ያስቀምጡታል። እውነት ለመናገር እሱ አይደለም ጉዳዩ። ይሄ ስም ኦኬ፣ ይሄን ስም ይሄ ታላቅ ስም አጋንንትን የማስወጣት ምንድን ነው? ለምሳሌ በዚህ ስም አጋንንትን ውጣ ብል ላይክ ይወጣሉ ወይ? ማስወጣት ይቻላል? ያው በዚህ ስም አንድ ሰው ቢጠራና ማስወጣት ይችላል ወይ ነው እንጂ ፎርሙማ ቅድም እኮ ጀምሮ ተነጋገርን እኮ። በስሜ ታወጣላችሁ ይላል። ሐዋርያት በኢየሱስ ክርስቶስ ስም አውጥተዋል። ስለ ፎርሙ አይደለም እያወራን ያለነው። ቅድም በአንድ ሁለቱን ልመልስልህ ባይዞ የጠቀስከውን የሐዋርያት ሥራ አይ ቲንክ ምዕራፍ 19ና በእግዚአብሔር በጳውሎስ እጅ የሚለውንና ይሄ ብሉይ ኪዳን አንደኛ መልሻ አንተን ገልብጬ ስጠይቅ የማትመልሳቸውን አይነት ጥያቄዎች አጠይቀኝ። በፈጠረ አምላክ አጠይቀኝ። የሆነ ከኔ የሆነ ነገር እንዲወጣ አትፈልግ። አልመልስልህም። ጠይቀኝ አባኒሳ፣ ችግር የለውም ጠይቀኝ። ጀዊሽ ዌይ ኦፍ ምንድን ነው በብሉይ ኪዳን ላይ ዋት ኢዝ ዘ ጀዊሽ ዌይ ኦፍ ኤክሶርሲዝም ምን በሚለው የተቀመጠ ፎርም የለም።
ታያ አሁን መለስክልኝ። የተቀመጠ ፎርሜት አይደለም ይሄ። እኔ እኮ የጠየኩህ ከሄራ አይደለም እኮ በቃ እኔ የጠየኩህ ገብቶኛል። እኔ የጠየኩህ ጥያቄ አይደለም። ኦኬ እሺ ገባኝ። ላሳይ እንዴት እንደገባኝ ማለት ነው። ገብቶኛል። የተቀመጠ የለም አይደለ? በያህዌ ስም በሉ፣ ሶስት ይርጩባቸው፣ ከዛ ይንከባለላሉ፣ ከዛ ይነሳሉ፣ ከዛ እየጮኸ ይወጣል፣ ከዛ እየሳቀ ይወጣል የሚል ነገር የለም። ኦኬ የለም። ያለው ምንድን ነው? ስሙ ኃያል መሆኑ ብቻ ነው። ኦኬ ስሙ ኃያል ነው። በቃ ያህዌ የሚለው የሁሉ ምንጭ ነው። ብቸኛው ሊመለክ የሚገባ አምላክ መሆኑን እሱን እናውቃለን። አለቀ። ያ ስለሆነ ግን አጋንንትን በያህዌ ስም እያሉ ያወጡ ነበር የሚል አይነት አካሄድ የለም። ስለዚህ ስሙ ኃያል ስለሆነ አጋንንትን የሚንቀጠቀጡለት ስለሚሆን that means argument from silence that means በያህዌ ስም አጋንንት ይወጣል ማለት ነው። ያ ያህዌ የሚለው ቀጥሎ የሚመጣው አርጊመንትን ስለማቆም ማለት ያ ያህዌ የሚለው ደግሞ የአዲስ ኪዳኑን እግዚአብሔር የሚለውን ለአብ ለወልድ ለመንፈስ ቅዱስ ስለምንናገርለት ያህዌ የሚለውን በብሉይ ኪዳን ኮንቴክስት እናደርግና ለአብ ለወልድ ለመንፈስ ቅዱስ አድርገን ያህዌ 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 አብን ያህዌ ወልድን ያህዌ መንፈስ ቅዱስን ያህዌ ነው ወይ ነው እኮ እውነት ነው ነው። ግን እዛ ጋር ያለው ራሱን እግዚአብሔር የገለጠበት ስም ቴትራግራማቶኑ ኃያል ስለሆነ it should mean that አጋንንት በዛ ስም ይወጣል። እኔ አርጊመንት ፍሮም ሳይለንስ አልሰራም። ኤክሰርሳይዝ ያደርጋሉ ምናምን we know that እንዴት እንደሚያደርጉ ፈርዘር እናጠናለን። ግን ያ ኦርደር ባልተቀመጠበት በዚህ መልክ ነው የሚያደርጉት። አይሁድ ወይ ኦፍ አጋንንትን ማስወጣት ይሄ ነው ባልተባለበት እንትኑ ያደርጋል አያደርግም። it's not a question of ability okay አማኒሻ ስለዚህ ለምን ጠይቀኛለን? ኖ አይ ቆይ እሱን ግን በጣም ይቅርታ እሺ፣ እየደጋገምኩኝ ከሆነ ይሄ ማለት ጥያቄ እንትን ያልኩኝ ከሆነ ኦኬ፣ እዚህ ላይ ሊበቃኝ ይችላል። ግን አንድ ጥያቄ ቅድም ስላነሳልኝ ማለት ነው ፊልጵስዩስ ሰዎች ምዕራፍ 2 ላይ በዚህ ምክንያት ደግሞ እግዚአብሔር ያለ ከፍ ከፍ አደረገው ከስም ሁሉ በላይ ያለውን ስም ሰጠው ይላል። እዚህ ጋር የኢየሱስ ክርስቶስ የሚለውን ከያዝን ይህም በሰማይና በምድር ከምድርም በታች ያሉት ሁሉ በኢየሱስ ስም ይንበረከኩ ዘንድ ኦኬ። ስለዚህ ኢየሱስ ክርስቶስ የሚለውን ከያዝን ይሄኛው ከአብና ከመንፈስ ቅዱስ ወይ ደግሞ አሁን ከጠቀስነው ስም ምንድነው እነሱንም ያካትታል ከስም ሁሉ በላይ ስም ብሎ ሲያስቀምጥ እዚህ ጋር ማን አይደለ ኢየሱስ ከስም ሁሉ በላይ ያንን የመሲሁን ስም አገነነው ነው። ስፔሲፊካሊ ይሄንን ስም አከበረው። አጋንንት እንዲታዘዙለት፣ ድዋያን እንዲፈወሱለት፣ ኦኬ ድንቅና ተአምር እንዲደረግ ይሄንን ስም አከበረው ነው ፖይንቱ። እና የአብ ስም ኢየሱስ ነው እንዴ? የመንፈስ ቅዱስ ስም ኢየሱስ ነው አይደለም? መሲሁ አይ እንደዛ እያልኩኝ አይደለም። ግን ይበልጣል የሚለውን እንድትነግረኝ ነው ያንተን ሐሳብ እንዴስ ይበልጣል። አሁን ጥያቄዎች ናቸው ኢዮባ the way you articulate the questions በጣም I'm so sorry ደባሪ ናቸው። ለመሰለ ደባሪ ናቸው ምለው ሚውት አድርግና እኔ ልቀጥል። ለመሰለ the way you question the question articulate የምታደርግበት በጣም ደባሪ መንገድ ነው። ከስም ሁሉ በላይ የሆነ ስም ሰጠው ስላለ ከአብና ከመንፈስ ቅዱስም ይበልጣል ኦር ይለያል ማለት ነው ኦር ይበልጣል ማለት ነው ወይ አልከኝ። ኦኬ ታዲያ ኢየሱስ ክርስቶስ የላከኝ አብ ከሁሉ ይበልጣል ሲል ወልድ ያንሳል ማለት ነው? how dare you እንደዚህ አይነት ጥያቄ የምትጠይቀው? how dare you አንድ አምላክ አብ አለን ሲባል ኢየሱስ አንድ አምላክ አይደለም ብሎ በሰላም እንድንለያይ ምንም አይገናኝም። አይገናኝም ከኔ አብ ይበልጣል የሚለው ጋር አይገናኝም። ይብቃ thank you አውርተናል። ከስም ሁሉ በዚህ በሰላም እንትን ብለልሽ የአብ ስምን ይበልጣል የወልድ ስምን ይበልጣል አልከኝ። ኢየሱስ ክርስቶስ መለኮት ስለሆነ አብ ከኔ ይበልጣል ሲል ከአብ ያንሳል። እንዴት ነው የማይገናኘው ብሮዬ? እንዴት ነው የማይገናኘው? ስለ ይበልጣል አይደል የጠየቀኝ? ካላን በቃኛል ኖ አማኒሻ እዛ ኮንቴክስት ጋር ሌላ ነው፣ አይገናኝም። አማኒሻ በፍጹም ልታነሳውም አይችልም። እኔ እዚህ ጋር እየጠየኩኝ ያለው ከስም ሁሉ በላይ ስም ሰጠው ብሎ ሲናገር ለክራይስት ለኢየሱስ ክርስቶስ ለሚለው ከስም ሁሉ በላይ ስም ሰጠው ብሎ ሲናገር ባይዘው ይሄ ክፍል ብቻ አይደለም፣ ሌሎች ክፍሎች ላይም አለ። እንደውም ባለፈው ስናነሳው ነበር፣ ራእይ ላይም እንደዚህ አይነት ነገር ያስቀምጣል። ያ ማለት ከአብና ከመንፈስ ቅዱስ እዚህ ጋር እየነጠለው ነው ወይ ነው? ኦኬ የነጥሎት አው ልክ አሁን ቅድም የሚያነሳ ነው ከቴትራግራማቱን ላይክ ከነሱ ከሌሎችም ስም ከአብም ከመንፈስ ቅዱስም ሁሉ
ይበልጣል እያለ እየተናገረ ነው ወይ? ስለዚህ ላይክ በስም የሚለውንም የምንፈታበት ሌላ ሜተር ስላለ ስም ስንል ዝም ብሎ ስም ነው ማለት እኮ አይደለም አይደለ? ስለ ስልጣንም ስለሆነ እያወራ ያለው። ኤኒዌይስ እሺ በቃ በሰላም ላይ አይችን አብራራት። ቴንኪው ግን አማንሽ ያማን አስፈላጊ ነው። እሺ ሌሎች ምዕመናን አላችሁ መግባት የምትችሉ ማውራት የምትችሉ እዚህ ላይ እንግዲህ አይገናኝም ይለኛል። ለዛውም ቀጥታ በቃል ደረጃ ራሱ የሚገናኝ ነገር ሳመጣ አይገናኝም ይለኛል። ልክ እንደዚህ እንደማለት ነው። ለምሳሌ ራእይ ላይ ሲል አንዱ ቃል ትዝ አለኝ ማለት ነው። ራእይ ላይ ከእርሱ በቀር ማንስ እንኳን የማያውቀው ስም ተጽፎበታል ነው አይደል የሚለው ጋርመንቱ ላይ ከሱ ይልቅ ከሱ ውጪ ማንም የማያውቀው። ስለዚህ አብና መንፈስ ቅዱስ አያውቁም ማለት ነው ብሎ እንደመጠየቅ ነው። አይገናኝም ይለኛል። አሁን ቢገባ ከስም ሁሉ በላይ የሆነ ስም ሰጠው ስለተባለ ከአብና ከመንፈስ ቅዱስ እየነጠለው ነው ወይ? ከሱ ውጪ ማንም እንኳን የማያውቀው ስም አለበት ከተባለ ኦኬ አብና መንፈስ ቅዱስ አያውቁም ወይ? እንዴት ነው የማይገናኘው? እንዴት ነው የማይገናኘው? ይሄ ካልተገናኘልህ መልካም መተው ነው። ስለዚህ ዛሬ ምንም ፕሩቭ አድርገናል። አንድ ጥያቄ ልጠይቀው ነበር ግን በቂ ነው፣ ምንም ስለማያመጣልኝ ማለት ነው። አንተ በምትልበት መንገድ ያለ አባት አለ ወይ? ምንም ፕሩቭ አድርገናል። አንደኛ ፋንክሽናሊ ለአብ የሚወሩ ነገሮች ለወልድ እንደማይወሩ፣ ለወልድ የሚወሩ ለመንፈስ ቅዱስ አይወሩ፣ ለመንፈስ ቅዱስ የሚወሩ ለወልድና ለአብ አይነገርም። ዳሴት አይነገርም። ለምሳሌ አብ ወላዲ ነው ሲባል ሳይወልድ በፊት ልጁ አልነበረም እያልን አይደለንም። መለኮትነቱን እያወራን ነው። ኦኬ እውነተኛ አምላክ የሆንክ ተብሎ ሲነገርለት አብ ትናገራላችሁ። ከዛስ አንደኛው ዮሐንስ 5 ላይ መጣና ደግሞ እውነተኛ አምላክ አይደለ እውነተኛ አምላክና የዘላለም ሕይወት ነው ይለዋል ኢየሱስ ክርስቶስን። ነገር ግን አንተ እውነተኛ አምላክ ይሁን የዘላለም ሕይወት ይሁን አንተንና የላከውን ኢየሱስ ክርስቶስን ማወቅ እቺ የዘላለም ሕይወት ነው። ኦኬ አንተ ነህ እውነተኛ አምላክና የዘላለም ሕይወት ይለዋል ኢየሱስ ክርስቶስ። እና ኢየሱስ ምን ውሸተኛ አምላክና ጊዜያዊ ሕይወት ነው አይደለም አይደል? በየኮንቴክስቱ ይወራለታል ነው፣ በየአውዱ ይወራለታል ነው ይወራለታል። ሶ አብ ወላዲነቱ መለኮትነቱ ነው። ወልድ ተወላዲነቱ ልጅነቱ መለኮትነቱ ነው። መንፈስ ቅዱስ ሰራጺነቱ ስቲል መለኮትነቱ ነው። በመለኮት አንድ ባህሪ ስላለ ናና ንገረኛ ወልድ አብ ይወለዳል ብለህ አውራለታ። ለአብ እንደዛ ተናገረለታ። አትናገርም። ያ ማለት ግን አብን ከመለኮት ያወርደዋል ወይ? አያወርደውም። ለወልድ ተናግረ ለአብ ማትናገረው ነገር አለ። ለወልድ ተናግረ ለመንፈስ ቅዱስ ማትናገረው ነገር አለ። ኢቭን ኢፍ አንድ አምላክ ቢሆንም ኦኬ አንድ ባህሪ ቢኖረው ለአብ ተናግረ ለወልድ አለመናገር በመካከላቸው ላይ ያ ምን ስላለ ያ አይነት ልዩነት ስላለ በፐርሰኖቹ መካከል ማለት ነው። ያ አይነት ልዩነት ስላለ አብ ለየት ያለ አምላክ ነው፣ ወልድ ለየት ያለ አምላክ ነው፣ መንፈስ ቅዱስ ሌላ ነው ምናምን አትልም አይደለ? እስቲል አንድ አምላክ ነው። በወልድ ስም በኢየሱስ ክርስቶስ ኢየሱስ ራሱ የነገረን በስሜ ነው አጋንንት የምታወጡት የሚለው ለምንድን ነው? በአብ ስም ካልሆነና በመንፈስ ቅዱስ ስም ካልሆነ ከወልድ ያሳንሰዋል ለምንድን ነው የምትሉት? ለአብ ወላዲነትን አውርተን ተወላዲነትን ማንናገር ሆነና እስቲል አንድ አምላክ ሆነ ለምንድን ነው አብ ስልጣን ቢኖረው እንኳን መንፈስ ቅዱስ ስልጣን ቢኖረው እንኳን ያንን ስልጣን በልጁ በኩል ተደርጎ ነው የተነገረን እሱን ነው የምናረገው ሲባል ለምንድን ነው የሚጎረብጣችሁ? ያማን ይበቃናል። በጣም ዛሬ ሙቀት ነው እያላበኝ ነው። ቤት ሆኜ ባወራ ላበላቦኝ ነበር ማወራ የነበረው ማለት ነው። ቤት ሆኜ ባወራ ላበላብ ነበር ማወራ። ውጭ ሆኜ እንደዚህ በጣም ይሞቃል ዛሬ። ኤኒዌይስ ሁለቱን ሐሳቦች አንስተናል። ኮንክሉድ ምንድን ነው የምናደርገው? ቃል ውስጥ የለም ምን ችግር አለው? አንድ መለኮት ስለሆነ በቃ ለኢየሱስ ብቻ አድርገን ከሰጠን አብ አጣምሮ የሚቀመጥ አቅም አልባ ነው፣ ወልድ አጣምሮ የሚቀመጥ አቅም አልባ ነው። እሱን እናንተ አስቡት፣ እኛ አናስብም። ለወልድ የማይነገር ለአብ ብቻ የሚነገር፣ ለአብ ብቻ የሚነገር ለመንፈስ ቅዱስ ማይነገር ነገሮች አሉ። ያ ማለት ግን መለኮት አይደለም ማለት አይደለም፣ አብም ወልድም መንፈስ ቅዱስም። ስለዚህ ይሄኛው ስፔሲፊክ አጋንንትን ማውጣት ለወልድ የሚነገርለት ነው። ስሙም ኢየሱስ ይባላል። በአብ ስም በመንፈስ ቅዱስ ስም እየተባለ የተነገረን ነገር የለም። ያ ማለት ስልጣን የለውም አቅም የለውም እያልን ነው አይደለም። ስራው ግን ስፔሲፊካሊ የሚነገርለት ለኢየሱስ ክርስቶስ ነው። አለቀ። 4 ነጥብ ታስት
ያ ያንተ ይሻላል አይሻልም? ይሄንን ነው ሊሉ የፈለጉት። የኔ ይሻላል አይደለም። እኔም እኮ እያልኩ ያለሁት ፋንክሽናሊ የሚወራው ለልጁ ብቻ ነው። አለቀ። አብንም አትጥሩ፣ መንፈስ ቅዱስንም አትጥሩ። አብም በአብ ፈቃድ መንፈስ ቅዱስ በልጁ ላይ ነው የሚሰራው ነው። እኔ በመንፈስ ቅዱስ አጋንንትን ማስወጣ ከሆነ ብሏል አይደል? ስለዚህ የአብ ዓላማ በመንፈስ ቅዱስ በኩል በልጁ ነው አፕላይ የሚደረገው። አንድ ስምምነት ስላለ አንድ ፈቃድ ስላለው ማለት ነው ስላሴ። ስለዚህም ለመንፈስ ቅዱስ ማይነገሩ ነገሮች፣ ለአብ አድርጋችሁ ማይነገሩ ነገሮች፣ ለወልድ ተደርጎ ማይነገሩ ነገሮች አንድ መለኮት ነውና ለወልድ የሚነገረውንም እጄ አብ ላይ ልለጥፍ መንፈስ ቅዱስ ላይ ልለጥፍ፣ ይሄ ስላሴን አለማወቅ ነው። የሆነ ቃል ልጠቀም ነበር። ይሄ በቃ ስላሴ አስተምሮ ሀሁ አለማወቅ ነው። ይሄ ያንተ ይሻላል ይለኛል። አይሻልም። ትክክል የሚሆነው አንተ የምትናገረውን ቃል ከተናገርኩ ነው። መቼም ነው ይሄን ነገር እንትን ማንለው ማንደራደረው ማለት ነው። በልጁ በኢየሱስ ክርስቶስ ስም ዳስ ለእናንተ ሲቀራረብ ነው እውነት የሚመስላችሁ። ኦሪየንታል ኦርቶዶክስ እንደሆናችሁ አታውቁም። ኢስተርን የሚባል እንዳለ አታውቁም አይደል? ዌስተርን ክርስትና የሚባል ነገር እንዳለ አታውቁም። የሆነ ዓለም ሁሉ የሚዞረው በእናንተ ዛቢያ እንደሆነ ነው አይደል የምታስቡ? ክርስትና እናንተ መሀል ላይ ሴንተር ፀሐይ ናችሁ። ፕላኔቶች በሙሉ በእናንተ ዙሪያ የሚሽከረከሩ ነው አይደል የሚመስሉት? አንድ ሴክት ኦፍ ክርስቲያኒቲ አድርገን ነው የምናያችሁ። ባይዞ ኦሪየንታሉ ምን ብሎ ይፈተዋል ብለን ነው የምናየው እንጂ እናንተን የእውነት ስታንዳርድ አድርገን አናየው። አም ፕሮቴስታንት ብሮ ሁሉንም የማጣራት ሁሉንም የማየት ከዛ ትክክል ነው ብዬ ማምነው ይዞ ብሄር እንትን ነው ያለኝ። ፕሮቴስታንት መሆን ጥቅሙ ይሄ ነው። ባይዞ የሆነ አትገደቡም። ይሄንን ካላሰብክ ተብለ የሆነ ሳጥን ውስጥ አትገባም። ካቶሊኩና ያለው የስ እያልኩ ከተላለሁ። አሁን ትሬንቶርን ከአንድ ኒድጋርድ ምናምን ከሚባል ጋር ዲቤት ነበረው ትላንትና ቪዲዮ እያየው ነበርና እኔ ሞሮፍ ካቶሊኩ የሚናገረው ነገር ነበር የሚመቸኝ የነበረው ማለት ኤክስፖዚሽኑ ማለት ነው። ሙሉ በሙሉ ባለስማማ እንኳን ከዚህኛው ከፕሮቴስታንቱ ይሻላል። ካቶሊኩ ዲቤት ላይ ያቀረባቸው ኤግዜጀቲካል አፕሮቾቹ የካቶሊኩ ይሻል ነበር የትሬንቶርን ማለት ነው። ስቲል ሪጀክት ባረግም ማለት ነው። ስለዚህ የሆነ ጊዜ ላይ የትሬንቶርንን አናሎጂ ይጠቀማለሁ ማለት ነው። ከዛ ኢስተርን ኦርቶዶክስ ላይ እነ ጃይዴር አሉ። የእነሱን አርጊመንት እከታተላለሁ። የሆነ ሳለ ይጠቅመኛል እጠቀመዋለሁ። የሆነ ሳጥን ውስጥ ገብቼ የኔ ናት ኩላዊት የኔ ካልሆነ ሌላው ከኔ ውጪ ወደ ውጪ ምናምን እዛው ራስን ቻል የለንበትም። ለዛ ነው መጥቶ ያንተ ይሻላል የሚሉት። በቃ እኛ ምንም ብናወራ ትክክል ነን፣ በእኛ መነጽር ነው የሚታየው ለማለት ነው። አንቀበላችሁም ብሮዬ። እሺ ንገሩና። አሁን አራት አይን ነው የተናገረው። ስላሴ አካላት አሉ፣ ጥፍር አይን አለው አሉ። ይሄ አለ ይሄኛውስ አለው? ወደታች እየጠቆምኩ ነው። ጥፍርና አይን ካለው መቼስ ይሄኛውም ይኖረዋል። ኩላዊ ተመልሱልና አራት አይን ነው የተናገረው ማለት ነው። እኔ እንኳን ሁለት ነው ያለኝ። ሁለት ነው ያለኝ፣ በዚህ ጋር የለኝም። መልሱልና ባለ አራት አይናዎቹ ስንዷ መልሱልና። ጥፍር አለው እግር አለው አላችሁን? መልሱልን። እዚህ ላይ ስናወራስ ያንተ ይሻላል በሉኛ ኑና። ያንተ ይሻላል በሉኛ። ጥፍር እግር ምናምን ደግሞ እሱ እናወራ አስፈላጊ ነው። ዶዘር የሚያክል መነጽር አለ። ያቺ መነጽሬን ጣልኳት እኮ በእግዚአብሔር። ሞተር ስነዳ ምናምን ንፋስ ይነካናልና ያማን። ኤኒዌይስ ይብቃን። እንቀጥላለን እንደዚሁ በየአንድ ወሩ እየመጣው የሆነ ዶዝ እያስቀመጥን እንሄዳለን ማለት ነው።